ኤ ሌቭል ካምፓኒ ለመስራት ካሰብ በሲ ሌቭል ቲም አትሰራ። ኤ ሌቭል ካምፓኒ የምትሰራው በኤ ሌቭል ቲም ነው። አለቀ። የዛሬው እንግዳችን ናኤል ኃይለማርያም ይባላል። ቻፓ ፋይናንሻል ቴክኖሎጂ ኮፋውንደር እና ስራ አስኪያጅ ነው። መብራት ስታበራ ስታጠፋ you don't think about the power grid አለ። እንደዛ ነው ሰው ገንዘብ በኋላ ሲልክም we don't want the people to think about ቻፓ። it's a real አፍሪካ ውስጥ ካሉት 10 የዩኒኮርን ካምፓኒዎች 9 ፊንቴክ ናቸው። it's crazy I mean ይሄ ማለት እኛ እንደ ፖሊሲም በጣም መንከባከብ ያለብን ሴክተር ኢኖቬሽን አንድ ጊዜ እንደማመሰለ በግዴታም በውዴታም ማሰማራለ በቃ we need to catch up with the world ኦፕሽናል መሆኑ ቀርቷል። it's a must hire fast fire faster promote fastest whatever you do you need to do it in speed. it's okay break it ግን move on. the startup important component of the massive brilliance is everywhere honestly but opportunity is not. ቤት ቁጭ ብለህ ላክ የለም ላክ የሚኖር እየሰራ ያለ ስትሄድ throughout the process ላክ አለ በቃ you know leap from አገር ወዳለ ውስጥ የምትወደው ህዝቡ ነው you need to do some impact ከመሞት በፊት አለዛ ኖረ ሞተ ነው ይባላል። ሶር ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። አገልግሎትና ምርታችሁ ከኛ ኦዲየንስ ጋር የሚሄድ ለረጅም ጊዜ ማስታወቂያ የምትፈልጉ ፓርትነር መሆን የምትፈልጉ ድርጅቶች ከስር በምናስቀምጠው የአድቨርታይዘር ሬጅስትሬሽን ሊንክ ወይም ደግሞ በምናስቀምጠው ስልክ ኮሙኒኬት እንድታደርጉን ጋብዛለሁ። አመሰግናለሁ። ሰላም መሪዎች እንዴት ናችሁ? የዛሬው እንግዳችን ናኤል ኃይለማርያም ይባላል። የቻፓ ፋይናንሻል ቴክኖሎጂ ኮፋውንደር እና ስራ አስኪያጅ ነው። ዛሬ ደግሞ ከሱ ጋር ስለ ፊንቴክ ኢንዱስትሪ በደንብ አውርተናል። ስላለበት ኢንዱስትሪ፣ ስላሉበት ቻሌንጆችና ኦፖርቹኒቲዎች፣ የቻፓ ጉዞ፣ ስለ ናኤል በአጠቃላይ ስለ አስተዳደጉ፣ ስታርታፑን እንዴት እንደጀመረ፣ እንዴት እንዳሳደገ፣ የገጠሙት ነገሮች በጉዞ ላይ አውርተናል። አብራችሁን ተከታተሉ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ ናኤል እንኳን በሰላም መጣ። thank you እንኳን በሰላም መጣችሁ። እኔም ስለመጣ በጣም ደስ ብሎኛል። ለብዙ ጊዜ እንድትመጣ ከፈለግነው እንግዶች አንዱ ነህ እና ከካሜራ በስተጀርባም ደግሞ በጣም ጥሩ ጊዜ ያሳልፈናል። አሁን ደግሞ እዚህ ስለ ፊንቴክ ኢንዱስትሪ ስላንተ ለመማር በጣም ኤክሳይትድ ነኝ። ብናቀህም ግን ብዙ ኢንትረስቲንግ የሆኑ ስቶሪዎች ሪሰርች ላይ ማግኝተናል። ከጀርባም እየተጫወትን ነውና ግን እስቲ ስላንተ የተወሰነ ንገረንና ስለ ቻፓ ስለ ኢንዱስትሪው በደንብ እናወራለን። ስለዚህ ናኤል ማን ነው? እንዴት ወደዚህ ወደ ቢዝነስ ዓለም ወደ ቻፓ ዓለም ገባ የሚለውን ተወሰነ ብታነሳለን። sure አመሰግናለሁ ስለጋበዛችሁኝ። thank you so much. ናኤል ኃይለማርያም እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ራስ መኮንን ድልድይ አካባቢ ነው። so I mean እድገቴ honestly እንደ ማንኛውም ኢትዮጵያዊ ነው እንደሚባለው ማለት ነው። እንደዛ ነው። ካቴድራል ነበር የተማርኩት ከ1 እስከ 12 ፒያሳ ያለው ካቴድራል። አባቴ የመንግስት መስሪያ ቤት ነበር የሚሰራው። እናቴ ደግሞ she was a housewife ነበረች እና ስናድግ ሁልጊዜ የሚሉ ምንድነው እኛ ፎቅ የለንም ምንም የለንም ሰው ኢንቨስትመንት እናንተ ናችሁ ነበር የሚለው እና ቤት ውስጥ እኔ ነኝ የመጨረሻ ልጅ የነበርኩት።
So you know በጨሻ ዲስቶን ነው ትንሽ ትቀጣለህ of course I think because tired ስለሚሆን ይመስለኛል already በመጀመሪያዎቹ እና ስንት ናችሁ ቤት? ሶስት ነን ያ so ኢንጂነር አለ ሜዲካል ዶክተር እኔ ደግሞ እዚህ አለ so ያ በዛ ነበር ያደግኩት so ከልጅነት ጀምሮ I was very curious actually በጣም curiosity honestly አንዱ መገለጫ ነው ያስባለሁ እንዲያውም I mean you know I believe curiosity ከኢንተለጀንስ ይበልጣል ያስባለሁ ለምን ካልከኝ ኢንተለጀንስ ብዙ ጊዜ ፕሮብሌሙ ከመጣ በኋላ ነው ሶሉሽን ለማምጣት የምታስብበት ሜተድ right እና ሪዛልቱን but curiosity ግን ስትሆን ከመጀመሪያው ጀምሮ you start asking the right question እሱ ደግሞ ምን ይጠቅማል to the right solution ላይ እንድቀርብ ያደርጋል ማለት ነው እና እሱ ነው ሞር እና ቴክኖሎጂ በተለይ በጣም ነበረ ኪሪዮሲቲ ይመፈድርብኝ የነበረውና ድሮ አሚን ተማሪ ያለው 7ኛ ክፍል ምናምን ነው ቤታኒ የሚባል 6 ኪሎ አካባቢ አለ እና በዚህ ከምንድነው ኮምፒውተር ሌላቸው ሰዎች እዛ ሄደው ለ30 ደቂቃ ነበር ብቻ የሚፈቀደው እና ኢንተርኔት you know I remember the first time email Yahoo mail የነበረኝ ታይም ቀውጨው ነበር honestly you know I think to like everyone I know as a ጊዜ ማለት ነው በቃ ኢሜል አለኝ ምናምን ብዬና ከዛ ምን እዛስ for 30 minutes ተጠቀማለን እና እኔ ብዙ ጊዜ ምን አደረግ ነበር 30 minutes ጠዋት እጄ ተጠቀማለሁ 2 ሰዓት ላይ እስከ 2 ተኩል ከዛ በኋላ እዛው ነበር የምጠብቀው ለምን ነበር የምጠብቀው ሰው ከሌለ እዛው እንደገና ተጠቀም ማለት ነው እና ብዙ ጊዜ ነበር የምሄደውና always በቃ curiosity ነበር ይፈጥርብኝ እዛ ላይ እና I think you know እሱ አንዱ ነው ያስባለው እና 12 እስከ 12 ድረስ እዛ ጨረስኩኝ then 12 እንደተመረኩኝ አዲስ ዩኒቨርሲቲ ኮምፒውተር ሳይንስ ጆይን አደረኩኝ ነው አንድ አመት አካባቢ ከተማርኩ በኋላ ህንድ ሄድኩኝ then ተመለስኩኝ ህንድ በጣም ነበር ለመጀመሪያ ደስ ያለኝ because YouTube ላይ you know all the computer science በዛ ጊዜ የነበሩ ቲቶሮች ኢንዳንስ ነበር እና በጣም በቃ የሆነ ነገር ፈጠረብኝ ነው ግን ሄጄ እንደጠበቅኩት አላገኘውም I came back ህንድ ሄድከው ለአንደርግራድ ነው undergrad yeah then I came back then አዲስ ዩኒቨርሲቲ second year ልክ እንደገባው ለውድድር I went to Beijing እንደውም በዛ የኢትዮጵያ አየር መንገድን በጣም ማመስገን እፈልጋለሁ honestly because ውድድር ልክ እኔ ሴሌክት እንደተደረግኩኝ ወደ ቤጂንግ ለመሄድ my family ለዛ ጊዜ they couldn't afford the plane ticket so ማድረግ ነበረብኝ I had to text አየር መንገድ እና በኢሜል ላኩላቸው honestly እና ለዛ ጊዜ የኮርፖሬት የCSR ማናጀር ነበረች ሃና አጥናፉ ትባላለች it's good that I mention her because you know she did something good honestly በዛ ጊዜ ነበረች እና ለሷ ላኩኝ you know then she asked me to come እና ሄድኩኝ እና ነገርኳት በቃ ለውድድር ይሄን አገኘው so I'm plane ticket ያስፈልገኛል so cover አድርጉልኝ so then the CSR and አየር መንገድ corporate social responsibility cover አደረገልኝ ማለት ነው አየር መንገድ then በዛ ጊዜ እንደውም እንደቀልድ መጀመሪያም ነበር የተባባልነው ሄደ በጣም አሪፍ ውጤት ካመጣ we're gonna do more ብላኝ ነበር then you know I went there then I performed well in the competition I was in the top 3 ከዛ ስመለስ ነገርኳቸው ለአየር መንገድ እንደዚህ ሆኗል እንደውም እዛ top 3 ስለገባው then they gave me scholarship actually Beijing ውስጥ then ነገርኳቸው እንደዚህ ሆኗል then yeah they told me እንደዛ ከሆነ for the next 2 years break ላይ we're gonna sponsor you plane ticket and every time እና really በጣም አመስገን እፈልጋለሁ አሁን እንደውም you know we are partners በቻፓ ስለዚህ you know that's gonna make it a double thing እና very happy ያመረኝ እና ይሄን ነገር you know በዛ ጊዜ ይሄ ነገር ባይፈጠር ኖሮ honestly I don't know ምን ሊሆን እንደሚችል right ስለዚህ CSR ለዛም ነው በጣም ለኔ ኬር አደርጋለሁ honestly as a CSR I mean አይታወቅም አንዳንድ ሰው የሆነ አሎክ የምታደርግበት መንገድ ላይ ብዙ ነገሮች ሊከፍተው ይችላል honestly እና እሱ was a very big thing እና so bachelor ያለው የቤሃንግ ተመረኩኝ ቤሃንግ ዩኒቨርሲቲ ይባላል Beijing University of Aeronautics and Astronautics
እና ያ እዛ ያለው ኢንተርንሺፖች፣ ሃካቶንስ ብዙ ነገሮች ላይ ተሳተፍኩኝ። ያ ማስተርስ ደግሞ አይ ዌንት ቱ ቺንግሃ ዩኒቨርሲቲ የኤዥያ አንደኛ ዩኒቨርሲቲ በራንኪንግ እዛ ገባው ማለት ነው። ኢንተርንሺፕ ከዛ በኋላ ስራዎች መስራት ጀመርኩኝ። ቻፓ ምን ነበር ያጠናው ግን ካምፓስ? ባችለር ያለው ደብል ኢ ነበር ያጠናሁት ኤሌክትሮኒክ እና ኢንፎርሜሽን ኢንጂነሪንግ። ከዛ ማስተርስ ደግሞ ዳታ ሳይንስ እና ኢንተርፕረነርሺፕ። ኦኬ። ከዛ በኋላ ነው ወጥተህ ምን ላይ ነበር የሰራው? ከዛ በኋላ ልክ እንደ ማስተርስ ላይ ያለው I was doing like internships actually ኪኪ ባሉ የቻይና ካምፓኒዎች እንደ ዊቻት፣ ቴንሰንት፣ ትራንሽን፣ የአይቲኤል፣ ቴክኖ ሞር ኦፍ ሆነስትሊ በጣም ብዙ ሼፕ ያደረገኝ የሸንጀን ኢኮሲስተም ነው ሆነስትሊ። ሸንጀን ባይ ዘ ዌይ ኢት ዋዝ ኤ ፊሽንግ ቪሌጅ ከ30 ዓመት በፊት 30-40 ዓመት በፊት። አሁን የቴክ ሀብ ኦፍ ኤዥያ ማለት ይቻላል ሆነስትሊ። እና በሶስት ፌዞች ነው የሰሩት አክቹዋሊ ሸንጀን። በጣም ኪሪየስ ነበርኩኝ እዛ ያለው። አሁን የዓለማችን አንደኛ ትልቅ ኤሌክትሮኒክ ሾፕ የሚገኘው ሸንጀን ነው፣ ኋቻቤ ይባላል። ቢልዲንግ ውስጥ ለምሳሌ አንድ ቢልዲንግ ውስጥ ገብተህ አይፎን ፍሮም ዘ ስክራች ሰርተህ መውጣት ትችላለህ። ፍሮም ዘ ስክራች they have all the እንዳላላቸው እና so you can do your own thing። እና ሸንጀን ቤዚካሊ ጀመረው እንዴት መሰለ? ደንግ ሾፒንግ ይባላል በዛ ጊዜ ነበረው። ኢቨን he has በጣም ኢንትረስቲንግ የሆነ ኮት he said ድመቷ ጥቁርም ትሁን ነጭም ትሁን ዋና አጥም ያዟ ነው ብለው ኮት ነበር። እና ይሄ ምን ለማለት መሰለ? ሸንጀንን የተፈጠረው እንዴት መሰለ? የሆነ ኤክስፔሪመንት ማድረግ ፈለጉ ቻይናዎች ማለት ነው። እና ከተማ መረጡ የት እንዳልገ ኤክስፔሪመንት which is they call it the socialism with Chinese character ግን honestly it's capitalism። እንደዛ ሌትስ ትራይ ኢት ከካፒታሊስቱ በጣም የራቀ ቦታ ከቤጂንግ ከሻንሃይ የራቀ ቦታ ግን ሌትስ ትራይ ኢት። እና ጂኦግራፊክ ሎኬሽኑ በጣም ጠቀማቸው which is next to Hong Kong። እዛ ግን ደግሞ ሆንግ ኮንግ በጣም ኦልሬዲ አድጋ ነበር በስኪል በካፒታል በተለያዩ ነገሮች ራይት። እዛ በሶስት ፌዞች ነው ቤዚካሊ ሸንጀን አሁን የደረሰበት ቦታ የደረሰችው። አንደኛው ፌስ ምን ነበር? የኦሪጂናል ኢኩዊፕመንት ማኑፋክቸር ይባላል ማለት ነው። እሱ ምንድን ነው? you may make the design, they do the manufacturing። አሁን ለምሳሌ አይፎን ላይ at the back of iPhone አሁን I think ተለውጥ ይሆናል it says designed by Apple in California, assembled in China። so basically አፕል ዲዛይን ይደረገው አሜሪካ ነው። ፎክስ ካውን ነበር የሰራው which is ሸንጀን ነበረው ማለት ነው ራይት። ስለዚህ ያ የምንጠቀማቸው ዲዛይኑን ክሬቲቪቲውን ለመማር። ከዛ ሰከንድ ፌስ ላይ ምን ጀመሩ? ኦዲኤም መጣ። ኦዲኤም ምንድነው? ኦሪጂናል ዲዛይን ማኑፋክቸሪንግ። እሱ ደግሞ ምንድነው? they start doing both ዲዛይንም ማኑፋክቸሪንግ። አሁን ለምሳሌ 2 slots ያለው ሲም ካርድ የመጣው ከቻይና ነው because they start owning the design እና the manufacturing። ከዛ ምን ማድረግ ጀመሩ? ፌቸር መጨመር ጀመሩ እዛ ላይ። ስለዚህ ምን እንጨምርበት? ለምሳሌ ስልክ ሆኖ መብራት ፊት ለፊት የሚያበራ it's from ሸንጀን የመጣ ሀሳብ ማለት በቃ they start owning that ማለት ነው። ከዛ አሁን የምታያቸው ፌስ 3 ደግሞ እንደ ካፒታል ደግሞ ሲመጣ ሞር ኢንጀክሽን እንደ DJI፣ ቴንሰንት፣ Huawei፣ ZTE የመሳሰሉ ካምፓኒዎች መጡ ማለት ነው። so these are actually the faces። እና እንደውም I remember ቤጂንግ secondary ያለው እየተማርኩ እያለ I said ኢንተርንሺፕ የግድ ሸንጀን መስራት አለብኝ አልኩ። እና የዶክመንታሪ አለ about ሸንጀን ዩቲዩብ ላይ አይደል አሁን በጣም በቃ ሸንጀን በደንብ የሚነግር ማለት ነው። እና እዛ ጊዜ I had no idea about ሸንጀን ምን እንደነበር። እና ሳየው በቃ ትሪገር አደረገኝ የሆነ ነገር I have to go there for internship secondary I think። ከዛ ምን አደረኩኝ? እዛ ላይ ለነበረው ሰው እንዳለ ኢሜል ላኩኝ። ቪዲዮ ውስጥ የነበሩት ኢሜል እንዳለ ላኩላቸው። ስማቸው አለ እዛ ላይ ጻፋል። ጎግል ላይ ሰርች ያደረኩኝ ኢሜል ጻፍኩኝ። አንድ ሰው ተቀበለኝ። ዴቪድ ሊ ሸንጀን ኦፕን ኢኖቬሽን ላብ ሄድ ጠራኝ። I went there for internship. I had no money ምናምን I started to invest in education እዛ ላይ
ገብቼ በቃ መማር ጀመርኩኝ እና በቃ ደስ አለኝ ከተማ ፖሊሲ ኢትስ ቬሪ ኢምፖርታንት በጣም ሆነስትሊ ጂኦግራፊክ ሎኬሽን አሪፍ ነው ሆንኮንግ ኔክስት ግን ከዛ በላይ ኢትስ ፖሊሲ ሆነስትሊ እና በቃ how open it is how the government is very supportive of innovation በቃ just they push you hard በቃ innovate እና ለዛ ነው so there is even a concept of something called Shanghai so Shanghai is not really copy paste I mean the Shanghai concept ምንድነው መሰለህ it's very deep so you take something you just don't copy it እሱን ማለት ነው so you add some feature on it አሁን ለምሳሌ ቅድም ኮንሴፕት ነገርኳችሁ ስልኩ ሲም ካርድ ሁለት ሲም ካርድ that's from the Shanghai concept so Shanghai is copy paste ግን that's very deep like grassroots የሆነ innovation honestly now you take something now you match it based on your need customize ያደረግ ትመጣለህ ማለት ነውና I mean you don't need to be innovator honestly አሁን ለምሳሌ ትራንሽን ስልኮቹ ነጭ ቆዳ ስታነሳ እና ጥቁር ቆዳ ስታነሳ እኩላል ለነጭ ቆዳ አይሆንም ለጥቁር ቆዳ is perfect እና እዛ የሰራ ኢንተርንሺፕ always they are busy የሆነ ዶላር አሻንጉሊት ጥቁር እንትን ያለውና they are busy በቃ እዛ እያደረጉ ነው ቤት so they customize it like based on their needs በማርኬቱ ኒድ ማለት ነው እና I think honestly ያ የሻንጃይ ኮንሴፕት is very deep እና that's one thing አሁን ቻይናም ቴክኖሎጂ ላይ ለደረሰችበት ነገር ብያስባለሁ እና ጎን ለጎን I think beside internships also there is a hackathon so hackathon ማለት it's a social activity ብዙ ጊዜ like 48 hours or 72 hours ነውና you team up together በዛ ጊዜ by the way ያለው ዶፓሚን is crazy በቃ you think you are owning the world honestly እና በቃ በግሩፕ ነው የሚያደርጓችሁ ወይስ ለየብቻ ነው በግሩፕ አብረ የርከው ግሩፕ ነው በግሩፕ ነው የምትሆነው so በጣም ብዙ ሀገር ይቻለው በሃካቶን እሱ በጣም ይጠቅማል እና ባይዛው ምንድነው we had a Facebook group ነበር ዓለም የማንታወቅ ሰዎች ማለት ነው እና ብዙ ሃካቶን ላይ ተሳተፉ ሰዎች እና የሃካቶን ኦፖርቹኒቲ ሲመጣ እዛ ላይ ነበር ፖስት የሚደረገው እና we applied ቶሎ ብለን በግሩፕ ሆነ እና we know like ምን አይነት ወርዲንጎች መጠቀም እንዳለብን እንዲቀበልን እና there was a special በቃ Facebook group create አድርገን የተለያየ ዓለም ያለ ነው አውስትራሊያ ኮሪያ ማንታወቅ ሰዎች ግን በቃ የተለያየ ሃካቶን ላይ ስንሄድ እንትናለና even I have this experience so always I want to go to number one thing so አሁን ለምሳሌ ቻይና ያለው ምን ሰርች አድርጌ ነበር ጎግል ላይ what's the best university in the world in tech it was MIT right so I said I have to go to MIT either for research or for something I have to go there and I went there for hackathon actually hack MIT now it was really good to see their innovation as well now also the Luxembourg what's the richest country in the world Luxembourg right እና እዛ እንደውም the experience I had ምንድነው so apply አደረግን ቪዛ from China እኔና ሌሎች ነበሩ እዛ አብረን የምንሆነው ማለት እንደ ቲም then ቪዛ እነሱ አገኙ እኔ አላገኘው then I went to Twitter I tweeted የሉክሰምበርግ አምባሳደር በቻይና ነበረው I said that's not fair same activity same thing different nationality but different outcome why ብዬ ታጋረኩኝ then they emailed me ናሉኝ እና I went there እና በቃ ነገሩኝ እሺ እንሰጣለን ቪዛ honestly ከዛ አገኘው ቪዛውን ከዛ በኋላ ምን አፕ አደረገ we went to the airport immigration የቻይና immigration እዛ ጋር አስቆመኝ and they told me people from Eritrea Somalia and Ethiopia ወደዛ አካባቢ መሄድ አይችሉም I said why I mean honestly እኛ ስናድግ ገባ I mean ስለ ሀገራችን ትልቅ ነገር ነበር የነበረን honestly በጣም እና it's the same ሌላ ሰው not the same honestly so we need to change that the branding ማለት ነው we need to change that እና መሄድ አይችሉም I mean why then I talked to the manager and I showed him የኔን የተማሪ ID እና እንደውም አሪፍ ነገር
ዌቦ ማለት የነሱ እንደ ፌስቡክ ነው። እዛ ላይ ማይክሮሶፍት ላይ ፔጅ ላይ ነበርኩኝ with other friends ይሰራል እና እሱ አሳየሁት it's legit ምን ልስራ አይደለም it's legit just for a competition አብረን ነው የምንሄደው ኦኬ ሄድኩኝ ነው ወደዛ ጊዜ imagine the Chinese friend they know all the process ቪዛም ተከለከልኩኝ ከዛ ሉክሰምበርግ ስንገባ they said ምንም እንዳያስቸግሩ አንተ መሀል ላይ አሁን እና same thing ሁላችንም ስንሆን ታልፋለህ ብለኝ እሺ ስንሄድ እንደገና ዛስቆም መግባት አችልም It's just crazy honestly እና የመጀመሪያ እንትን ነበር ትሪፕ ነበር ወደ አውሮፓ በዛ ጊዜ ነበር I was mad ግራ ገባኝ ማለት ምንድነው like ለዛ ጊዜ ምንም አሳይበስ ነበር like ከዛ ገባን እዛ ሀካተን ውስጥ then I mean we didn't win or anything እዛ ላይ ግን ምንድነው አርቲስት የሆነ አሪፍ ነገር ሰርተን ነበር so we did a smart parking lot ምንድነው parking you can book ቀድመ አንድ ሳምንት 2 ሳምንት በፊት ለምን አሁን ለምሳሌ ቅዳሜ ማታ ክለብ መዛበት ቦታ ፓርኪንግ ላይ ቀድመ ካልክ ይያዛል ብዙ ጊዜ አለ ግን why I mean you can book it ቀድመ እና የዛሬ 11 ዓመት ለወጣ በፊት ነበር ይሰራልና we used the their open API የሉክሰምበርግ መንግስት እና they make it open they give you data so የሆነ ነገር ዴቨሎፕ ማድረግ ይችላል even ለኛም ሀገር I think አሪፍ ነገር ይመስለኛል እንደዚህ አይነት ነገሮችን ማዘጋጀት because at the end አገር የሚገነባው በህዝብ ነው right ስለዚህ የተወሰኑ እናንተም አርጋቸዋል አዘጋጅተን ነበር ግን I think we need to make it በጣም in a big scale እና አካቱን ፕሮጀክቱ like እዛ ላይ መቆም የለበትም ከዛም በኋላ መሄድ አለበት እና እሱ I think it should be one activity in the hiking መሆን አለበት እንደ culture እኛ ጋር ባይንድ የምናደርግበት መንገድ ያስፈልጋል እና እሱ ኤክስፔሪንስ አለ ከዛ በኋላ ወደዚህ ተመለስክ ወይስ no I think I mean እዛም we stayed ብዙ ቦታ also I went to exchange in Switzerland ተምሬ ነበር University of Geneva especially entrepreneurship part masters ላይ I mean curiosity በጣም important ነው right ሌላ curious ያደረገኝ ነገር የሲንጋፖር ነው እዛ ስንሄድ ምንድነው the founding father of Singapore Lee Kuan Yew ይባላል እና 5 ነገሮች ናቸው እንደ ፕሪኮስት ሰው የሚያስቀምጠው ለአንድ ሀገር እድገት GDP is output 5 ምንድን ናቸው አንደኛው is stable መሆን አለበት አገሩ ሁለተኛው is education ማለት human skill መሆን አለበት right እና ትምህርትም it's not only like literacy ብቻ አለ ሶስተኛው attraction of investment መጥቶ አለበት right አራተኛው ደግሞ የሊቪንግ ስታንዳርድ የሰው ሊቪንግ ስታንዳርድ መጨመር መቻል አለበት አንድ ሰው ቤት ማግኘት አለበት ምግብ መብላት አለበት ቤዚክ ነገሮችን ማድረግ አለበት right and the fifth one is security issue mark so አምስቱ ነገሮች simultaneously ማድረግ ከቻልክ GDP ምናምን የምትለው ነገር ያድጋል በራሱ ማለት ነው those are very critical elements ናቸው I mean ለኢትዮጵያ 5 ነገሮች ኮፒ ፔስት ማድረግ የለብንም honestly ግን ምንድነው at least we need to do something that የኛ ካልቸር ጋር የሚሄድ ነገር ምንድነው አሁን ለምሳሌ ቅድም የሸንጀን ኤግዛምፕል right why Shenzhen why special economic zone Shenzhen ጋር መጣ location policy right so እኛም I think በዛ ሌቭል ኤክስፐሪመንት ማድረግ አለብን ብዬ አስባለሁ የተለያዩ ከተሞችን እየመረጡ ኤፒሶድ ይቀጥላል የፓርትነራችን ማስታወቂያ ሰምተን እንመለሳለን Today with this episode we are introducing you with our partners at the private sector development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The private sector development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. at the end honestly አገር ወዳለው ስትል የምትወደው ተራራውን ወንዙን አይደለም አይደለ the people at the end ለሰው ነው right and policy ደግሞ basically ለሰው የሚመች ነገር መስራት ማለት ነው basically እንዲያድግ አንተ
ያ አምስቱ ነገሮች ቤዚካሊ የሊኳይ ያላቸው ነገሮች ማድረግ እንድችል የሚያስችል ነገሮች ማለት ነው። ሌላ I think the other experience is Japan, the one I had. እሱ ደግሞ በጣም የገረመኝ ነገር ምንድነው አሁን ጋርድነር ጃፓን ውስጥ they do as the same precise የሆነ እንትን እንደ ሴሚኮንዳክተር የሚሰሩ ነው የሚመስሉት። It's crazy. Their focus, their discipline. ደግሞ long term game ነው ብዙ ጊዜ እነሱ የሚጫወቱት ጃፓኖች። So different culture but the same output ምታዩት ነገር even የእስራኤል ደግሞ experience I went there for training እና የእስራኤል ደግሞ የሚገርመው ምንድነው በጣም ይገርመኝ they don't have oil የለም እዛ ግን they have tech ግን በቃ they have a defense cyber attack ላይ ምናምን they start to invest more on the people as well. even የሚገርማችሁ የእስራኤል መንግስት through their innovation center every year they give out close to $300 million as a grant ለስታርታፕ ማለት ነው። በቃ ስራ it's okay even lose ካረገው ልጅ አርገ it's okay እና ይሄ እንደማነቃቂያ ማለት ነው የሚሆነው ሌት አሎን ካንተ አይደለም የሚወስዱት። መጀመሪያ የዶሮ ኤግዛምፕል ማለት ነው ምንድነው አንድ ዶሮ እንቁላል ሲጥል እየተንከባከብክ ነው ሜድ ያለብህ right እየተንከባከብክ እንቁላል ሲጥል ትወስዳለህ then you eat the food ትቆያለህ ትንከባከባለህ እንቁላል ይጥላል ትበላለህ እንጂ assuming that ዶሮውን ብገለው 100 እንቁላል ይጣል ብለህ ዶሮውን ገለው ከሆነ you lose as well. so ምንድነው ማድረግ ያለብህ እንደ ስታርታፕ አድርገህ ብታየው even ዶሮውን ማለት ነው right so መጠበቅ አለብህ በቃ አንድ ሰው 9 months ያስፈልጋል ሰው ለመሆን በቃ that's time right so ያ ኮንሴፕት ያስፈልጋል I think ዴቨሎፒንግ ሀገሮች ላይ በጣም it's very crucial like በጣም ሰፖርት ማድረግ ያስፈልጋል if you don't support like startup entrepreneurship honestly ያንን 5 ነገሮች ማሳካት አትችልም ሊኳይ ያላቸው ነገሮች ይሄንን ደግሞ የሚደረገው ለስታርታፖቹ ሲባል አይደለም። አሁን እስራኤል I think maybe few months ago $40 billion የተሸጠ ነበር የሳይበር ሴኩሪቲ ካምፓኒ ከዛ በፊት ዌዝ ነበረ ጎግል የገዛው like I think እስራኤል ነው ዌዝ እስራኤል so like ከዩኤስ እና ከዩሮፕ ቀጥሎ አገር ለዛውም ትንሽ አገር ሆና እስራኤል የቴክ ሀብ ነች a lot of unicorn የሚወጡባት ሀገር ነች so የሆነ I think በእኛ ሀገርም ትንሽ የሚያስቸግረው የሆነ ለቢዝነስ ኮሚኒቲ ፌቨር ሲባል አይደለም ያ የሚደረገው of course ለሀገሪቷ እድገት ሲባል የሚደረግ ነገር ነው you can see I think የእስራኤል ለዛውም በጣም አሪፍ ምሳሌ ነው ብዙ ጊዜ ፖሊሲ ሲባል የሚመጣው ያው ለቢዝነሱን ቤኔፊት ለማድረግ ብቻ ወር የሆነ የተወሰነ ሰው ቤኔፊት እንዲሆን ብቻ ተደርጎ ዲዛይን የሚደረግ ወር ኢምፕሩቭ የሚደረግ ነው ይመስላል። ዶሮን ስትከባከባት ሰገኖና ትልቅ እንቁላል ታጣቻለች እንደዛ ማለት ነው right so እዛ ላይ ፎከስ ማድረግ ያስፈልጋል እንደ ፖሊሲ ዋይዝ because no policy እመነኝ የፈለገ ኦፖርቹኒቲ ቢኖር it's going to be so difficult እሱ ነው ብዙ ሀገሮች ላይ ያዩዋቸው ከኔ ትንሽ ካለኝ ነገር እውቀት ይሄን አየሁት ነገር honestly policy is በቃ it's a tool it's a tool እሱ ከሌለ ምንም ነገር ትራችለው ወደ አሁንም ወደ ስቶሪ ላይኑ ልመልስና ሰው መች ተመለስኩ ወደ ኢትዮጵያ ይሄ ሁሉ ትራቭል ስታረግ የነበረው ቻፓ ከመፈጠሩ በፊት ነው ወደ ኢትዮጵያ ከመመለስ በፊት ስለዚህ መች ተመለስክ ቻፓስ እንዴት ወደ ሐሳብ መጣ እኔ እንትን ነበር ምሳሌ ቴንሰንት ብቻ my partner ደግሞ እስራኤል ጎግል ነበር የሚሰራው እና ወደዛ ሀገር መጣን right this covid time ነበር I remember እንደውም እኔ I came ለቫኬሽን ኬንያ ኢትዮጵያ ምናምን ለቫኬሽን መጣው ከዛ በዛው ቀር ግን I was doing my internship there እዚህ ሆኜ ማለት ነው እና ገና አልተመረኩም ነበር ማስተርስም ከዛ እሱ መጣ then እዛ by the way ታወቅ ነው እንትን ነው ሃካቶን ውስጥ ላይ ታወቅ ነው so ቻይና ያለን I was in Beijing እሱ ሌላ ከተማ ነበር እና so we said ለምን አብረን አንገባም የሆነ ሃካቶን ላይ አልን ማለት ነው then እሺ ብለን ገባን ሸንጀን ተገናኝተን then ሸንጀን ውስጥ እዛ ስንገባ ሶስተኛ ወጣን actually ሃካቶን ላይ
እና we said በጣም it was a big hackathon actually ሸንጃን ውስጥ እና we said አብረን ከሆንን we could do a lot ብለን አሰብን ማለት ነው። እዛ even ገርማቸው ነበር ቻይናዎች honestly like እንዴት like black people ምናምን we said no the time is changing right so we said like we could do something ብለን አሰብን እና እዛም ተገናኘን ኢትዮጵያ እዚህ ስንመጣ after covid no during covid actually so ለዛ ጊዜ የግድቡ ዜና በጣም ሊያልቅ ነው አዋጡ የሚባልበት ታይም ነበር እና we said we really want to actually always ኢትዮጵያ መምጣት ፈልግ ነበር honestly ስንጨርስ ለምን አዳይንድ ቅድም እንዳልኳቸው ነው አገር ወዳለው ስትል እኔም እንደማይደኩት በዛ ሌቭል ነው በቃ አገር ወዳለው ስትል የምትወደው ህዝቡን ነው በቃ you need to do some impact ከመሞት በፊት አለዛ ኖረ ሞተ ነው ይባላል there is South America ውስጥ የሆነ አገር I remember እና ምን ነገር ሳስራ ስሞት ተወለደ ሞተ ነው ይባላል መቃብር ላይ ማለት ነው እንደሞ የሚጻፈው እዛ ላይ የሰራቸው ነገሮች ብቻ ነው በቃ ተወልዶ በኢንሰርቶ ሞተ ስለዚህ we need to do something ለሀገራችን ምን እንስራለን እና ለዛ ጊዜ ግድቡም በሞርድ ስለነበረ ይሳይድ ግድቡ ላይ ነገር ማድረግ አለብን አለን then በሆነ ኮኔክሽን አገኘን now we say not the government they gave us 3 ቀን ይሄን ለመስራት in platform so ምንድነው ፕላትፎርሙ basically የማይገርድ ይባላል so it's a crowdfunding platform ለግድቡ ገንዘብ ነው ማሰባሰብ ከተለያየ ዓለም ቦታ ያሉ ዲያስፖራ ኮሚኒቲ እና ኢትዮጵያን የሚወድ ኮሚኒቲ ማለት ነው right እና እሱን 3 ቀን ማልሞላ ጊዜ ሰራን ከዛ ላውንች ሆነ እዛ ጊዜ we partnered with ዘመን ባንክ I remember ከዛ ላውንች አደረግን የሚገርመው ላውንች በደረገ በ24 ሰዓት ውስጥ ሳይበር አታክ ከፎሬን ካንትሪ ተፈጸመ እና ቆመ ኢማጂን በጣም በትዊተር ለዛ ጊዜ I remember it was everywhere like አዋጣ የተባለ እና honestly like እንዴት ያፕል ላደርግ ቻለ like እንዴት አድርገን ፕሮጀክት እናደርገው we tried we failed ከዛ ምን አደረግን one of the hackathon ላይ ታወቅናቸው ድሮ ቤንጃሚን ኩንዝመርጅ ይባላል he is a very famous ethical hacker from Germany ነገር ነው we need like support on the cyber sec እዚህ ላይ እና he said okay I can help አለ ለምዛ ጊዜ ጀርመን ውስጥ ATM hack ነበር በጣም ብዙና ለሱ ነበር የሰጠው ፕሮጀክቱ እና በቃ I told him it's a very big thing for the country ምናምን እና he said okay እሺ ቲም አዋቀረ ምናምን እዛ ፊክስ አደረግን with ከኛም ቲም ጋር አንድ ላይ ሆነው ማለት ነው ይሄ actually ምን ሰጠኝ መሰለ like lesson ማለት ነው honestly አንደኛ ቲሙ ፉል መሆን አለበት ሁልጊዜ ሲሰራ ማለት ነው ገባ it's critical I mean አንዱ አሁን እና ለዛ ጊዜ ማንም አያውቅም ነበር በቃ አንድ ቀን ተቋረጠ እና ማንም ሰው ለምን ተቋረጠ አያውቅም እኛ we're fighting አልተኛንም I swear በቃ so cyber security ላይ አታክ ሲፈጥሩ ገንዘቡን ሪዳይሬክት እያደረጉባችሁ ነው ወይስ no አይ ፕላትፎርም ብቻ ነው ፕላትፎርሙን እንዳይሰራ አዎ ነበር ያደረገው እንጂ ምንም ከዛ ጋር የተገናኘ ነገር አልነበረም ገንዘቡ it was safe already ገብተው ነበር እሱ እና I mean really በጣም ከባድ ነበር በእውነት የነበረው ታይም ማለት አስበው like እና አልተኛንም honestly የቻፓን ኦፊስ መጀመሪያ ስንጀምር እዛ ነበር actually የምተኛው ስንሰራ እንደ ጋራጅ ነው አልነበረም I mean again yeah we were sleeping there at the office እና በቃ ማለት የምር ነበር በቃ የአገር ስሜት ተሰማኝ ለዛ ጊዜ እንዴት we need people በቃ I mean we shouldn't be observant ከውጭ ሆነን ኮሜንት ማድረግ ቀላል ነው ግን you need to play inside the game but that's where you are tested በደንብ ማለት ነው እና ያ ሞመንት እሱ እንዳሰማሪ ቀጥሎ ፍላተርዌቭ ነበር actually ጌትዌይ ተጠቀመው ለዛ ጊዜ እና partnership was very crucial እና ደግሞ resilience እሱንም I think ተምሬበታለሁና it was our very first project
ካምፓኒው ሳይጀመር ነው እንደ ፕሮጀክት ነው የሰራችው? ካምፓኒው ተጀምሮ ግን እንደ ላይሰንስ ለማግኘት አፕላይ ያደርግን ነበር ገና ብሔራዊ ባንክ ማለት ነው የፒኤስኦ ላይሰንስ እና ኢቨን የዳይሬክቲቭ የወጣው 2020 ኦገስት አካባቢ እና ጀስት ካምፓኒውን ከፍተን ግን የጌትዌይ ላይሰንስ ቢኖረን መስራት እንችል ነበር። ስላልነበረን we worked with Flutterwave እና ባንኮችን አብረን አድርገን ማለት ነው። so we became a solution provider በዛ ጊዜ እና really Flutterwave really helped us በዛ ጊዜ as international gateway ቪዛ ማስተርካርድ ፔፓል እና ከ87 በላይ የአገር ያሉ ኢትዮጵያኖች ነበር ሳፖርት ያደረጉት እና it was a very big initiative በጣም ትልቅ ካምፔን ነበር። ከዛም በኋላ አይዞን ኢትዮጵያ ነበር እና with two projects ከቢሊየን ብለን የተሰበሰበው ብር አሁን ባለው ሬት እና that's something that honestly proud የሚያደርገኝ ነገር እና with free of cost ነው ነው free of cost ምንም ሳና exactly በቃ as a national gift ማለት ነው። ኢማጂን አሁን ዲያስፖራ ኮሚኒቲ እንዳለ እንደዛ አይነት ነገር አትሊስት ትንሽ ነገር ቢሰራ honestly በጣም ትልቅ ነገር ማድረግ እንችላለን እንዳገር። ከዛስ ምን ወደ አክቹዋል ስራ በደንብ ገባችሁ? ያ ከዛ በኋላ አፕላይ አደረግን። ኦፍ ኮርስ ፋይናንስ ላይ it takes time ላይሰንስ ለማግኘት because due diligence አለው ምናምን the process takes so much time። ምን ጊዜ ፈጀባችሁ? I think 1 ዓመት ከ6 ወር እንደውም አልፈጅም። እሺ ስሙ ማን ነበር ያመጣው? so Gabriel ይባላል። እሺ የኤርንለስ ዲዛይን actually very nice guy honestly በጣም nice guy እና እሱ አስብ ነው ባይዘው እሱ አስበው ነበር actually እንደዛ ሊሰራ ጌትዌይ ሊሰራ እሺ እና እኛ በቃ ቀድመን በጣም ፈጠነ there is something called Shenzhen speed that's the China execution speed actually honestly that's where I learned execution speed and even that's part of a Chapa value Shenzhen speed በቃ whatever you do you need to do it in speed it's okay break it ግን move on በጣም ስሮጥ the good thing break እያረካውም ግን በዛው እየፈጠንክ ስለምትሄድ you run really fast right ግን I mean discipline as well ምናምን አሉ ከጃፓን ከሲንጋፖር የተማርኳቸው ነገሮች ከእስራኤል ከአሜሪካ right ከአሜሪካ is more about innovation honestly now yeah እሱ ነገር I think more እንትን አደረገን በጣም ያስባለሁ ቶሎ ገፋን ያ በጣም ቶሎ ገፋን። ልጁ ስሙን ነገራችሁ ይሄ አስቤ ነበረ እንደዚህ ብሎ እና ሰጠን ዘኔም like he gave us በቃ እኔ ስለማልሰራ እናንተ በቃ ያዙት ይሄን ስም very nice guy እና አላስከፈላችሁ no ውለታ ብቻ ነው ውለታውን መጥቀስ Gabriel thank you so much for the name እና ቻፓ በጣም አሪፍ ነው by the way ቻፓ ማለት so በዩዝ ስላንግ ገንዘብ ማለት ነው even the logo ያንን አይደል ያ በግራጅ ገንዘብ ይቆጠርክ ማለት ነው right but by the way when I was saying that so ቻፓ ከስዋሂሊ ነው actually መጣው ስዋሂሊ ላይም ቻፓ there is beat also ቻፓ there is ገንዘብ እና ለጠቅላይ ሚኒስትራችን ዶክተር አብይ when I was explaining about ቻፓ ስዋሂሊ no ቻፓ በኦሮምኛ ማህተም ማለት ነው oh really yeah I didn't know he told me that I know እና I was like okay ከዛ በኋላ ማህተም የሚለውንም ሞር ማየት ጀመርኩ because ለምንድን ነው ማህተም ከሆነ አንድ ነገር it's authenticated it's finance right? It's trust what we are selling is trust it's not a technology company only it's a trust company ገባ እና ያ ሌላኛው የካምፓኒ ሴታፕ ስታደርጉ ከኮፋውንደሩ በዘለለ የአድቫይዘርስ the way you assemble በጣም ኢምፕሬሲቭ ነው የሰዎቹ ኤክስፒሪየንስ እና እኔ ነበር ፕሮሰሱ እንዴት እነዚህ ሰዎች ጆይን እንዲያደርጉ ኮሚት ማድረግ ይቻላል? ሊስን ኤ ሌቭል ካምፓኒ ለመስራት ካሰብክ በሲ ሌቭል ቲም አትሰራም። ኤ ሌቭል ካምፓኒ የምትሰራው በኤ ሌቭል ቲም ነው አለቀ። ስለዚህ ካምፓኒ በጣም እንዳልከፈለግ you need to assemble a level team በጣም ኤክስፒሪየንስ ያላቸው በጣም ጎበዝ የሆኑ ሰዎችን ነው ገባ እና
that's what we did በቃ basically let's venture out በጣም ኪኪ ሰዎች by the way the good thing about fintech about payment gateway አፍሪካ ውስጥ ካሉት 10 የዩኒኮርን ካምፓኒዎች 9 ፊንቴክ ናቸው ዩኒኮርን ከቢሊየን ዶላር በላይ ቫሉዌሽን ያለው it's crazy I mean ይሄ ማለት እኛ እንደ ፖሊሲም በጣም መንከባከብ ያለብን ሴክተር ነው ገባ like especially investor facing ላይ it's very crucial fintech ገባ you are a real አንተ ገባ አይደለ ስለዚህ whatever especially ደግሞ እኛ ማገድ ደግሞ የዲጂታል 2030 ጎል አለ right so the national infrastructure is a payment gateway ገባ እና ለዛም ነው ትላልቅ እንትን ላይ ያለ ነው like እንደ ሴክተር ማለት ነውና በጣም እንደ የዶሮዋን ኤግዛምፕል ይሻላል የቅድማው ማለት ነው የእንቁላል ላይ የዶሮ እዚህ ጋር honestly ዶሮዋ ፊንቴክ ናት እንቁላሉስ ገንዘቡ ነው ቻፓ ነው ግን ሰዎች አወጡ ፕሮሰስ ስንት ወጣት ነህ ዶሮ ብዙ ዶሮዎች አሉ of course ስማ አሉ ግን ሰጎል ልበለው ሰጎል ፊንቴክ ነው ሌላ ብዙ ዶሮ አለ ኤዱኬሽን ላይ አለ አግሪቴክ ላይ አለ አንተ ያን በኤሌቭል ቲም ታምናለህ ግን አይ ቲንክ ለብዙ ሰው የሆነ በጣም አዲስ ነገር ይሆናል ብዬ ስለማስብ ነው የዛኔም ስናወራ like 4-5 years ago አንዱ ገርሞኝ የነበረው እነዚህ ብዙዎቹ ውጪ የነበሩ ናቸው ውጪ በጣም ትላልቅ ፖዚሽን ላይ የነበሩ ሰዎች ናቸው so ሂደ ፒች ማድረግ አለብህ ኦፈር የምታደርገው ትንሽ ነው ምናምን እያልኩ አይደለም ወይም እነሱ ፌቨር ያደርጋሉ ማለት አይደለም ግን አይ ቲንክ it takes some level of gut እነዚህ ሁሉ መርጠህ ሂደ ፒች አድርገህ አሰምብል አድርገህ towards የቻፓ እንዲሰሩ ማድረግ መቻል በጣም ትልቅ ነገር ይመስለኛልና እንዴት ማድረግ እንደቻልክና ፕሮሰስም እንደነበር ምን ተነሳፈልከ ነው ኤሌብልቲ ሁሉ ይፈልጋል እንዴት ላግኘው ቢለው እንዲሰብ ነው በሚኒሳ yeah I think yeah it's a value biasmal honestly I mean and the company what's your value አሁን I'm sure ቻፓ ውስጥ እንዳለ ያሉ አሁን ሰራተኞች they have option ሁሉም አገር ሄደው መስራት honestly they have options they have the skill ግን they want to stay here ኢትዮጵያ ውስጥ ለማገልገል ማለት ነው አገራችን ነው እኛ ከሄለ ሌላ ማን ያለው ከባድ I mean ኢትዮጵያኖች ሆነን እዚህ መስራት ካልቻለ ሌላ ማን ነው የሚሰራው no one ገባ ኢትዮጵያ አሁን አሪፉ ነገር it's in the phase of like development በጣም አለ especially tech ላይ ደግሞ there is a big leap እዛ ላይ እና እሱ ሊፕ መጠቀም ይችላል አሁን በዚህ ሰዓት ነው አሁን ኤዥያ ውስጥ የዛሬ 25 ዓመት ኢንቨስት ያደርገው አሁን እንዴት ነው ያሉት you can see that right I mean it's big እና I think team ማዋቀር ላይ I mean I have this management style I have to be honest hire fast fire faster promote fastest best employee ካገኘው hire አደርጋለሁ ግን if it doesn't match with የኛ value የፈለገ smart ቢሆን የፈለገ ጎበዝ ቢሆን he will not stay at Japa right ጎበዝ ደግሞ ከሆነ ማች ደግሞ ካረገው with the value promote እናደርገዋለን በአንድ ጊዜ ወደ ላይ ማለት ነው right I mean it's not a game right it's a life that we are building it's a national infrastructure payment ማለት behind every payment there is a person there is a family there is a dream በዛ ሌቭል ነው የምናስበው behind every payment transaction ማለት ነው ገባና እሱን በዛ ሌቭል ስታየው ገባ ትልቅ ሪስፖንሲቢሊቲ ነው ያለን እኛም ያን ደግሞ ሪስፖንሲቢሊቲ የምትሰራው is not አንድ ሁለት ሆነ you need to come together right እና ደግሞ በጣም ኳሊቲ የሆነ ቲሞች ያስፈልገዋል እሱን የምታደርገው በቃ you are selling your vision ምንድነው አንተ ቪዥን ገባ እንደ ቻፓን ቪዥናችን is connecting ኢትዮጵያን ከግሎባል ኢኮኖሚ ጋር አሁን ኢትዮጵያ ብር ግሎባል ኢኮኖሚ ጋር የለም ማለት ይቻላል right ለምንድነው እኛ እዚህ ሆነን ኔትፍሊክስ በብር መክፈል ማንችለው ለምንድነው አንድ ኢትዮጵያዊ እዚህ ያለ ሰው አሜሪካ ያለ ካምፓኒ ሪሞትሊ ሲሰራ ገንዘቡን ቶሎ ማግኘት የማይችለው through like all this በኮረስፖንደንት ባንክ
it takes time ምናምን even ዲቫይድ ያደርግ ይችላል በኋላ ላይ እንትኑ right so ግሎባል ኢኮኖሚ ጋር ኢቲቢን እንዴት አድርገን ማስገባት እንችላለን that's where we are going now እና እንዴት ነው እናስገባት የምንችለው የደረሳችሁበት ደረጃ እስካሁን honestly አሪፍ ይርና ያለ ነው የክላብ ሰብስክሪፕሽን በብር በከፍል ደስ yeah that's something you know በጣም ሱን የሚሆን ነገር honestly እና አሪፍ ነገር ናሽናል ባንክም is very progressive እዚህ ላይ በጣም ሰፖርት ያደርጋል እና ዶክተር ዮብን በዚሁ ማመስገን እፈልጋለሁ very innovative እና በቃ ማለት እንደዚህ አይነት ፖሊሲ ያልኩ ነገር ይሄ ነው በቃ ቅድ ፖሊሲ ካልተስተካከለ ፖሊሲ you know አሁን if you ask me like ፖሊሲ እንዴት ነው ጥሩ መጥፎ የምትለው በተለይ ፋይናንሻል ፖሊሲ ላይ ነው መሰራበት ላይ simply አንድን ግለሰብ ኢትዮጵያዊ ግለሰብ you know the financial access እንዲያገኝ አግዞታል ወይስ አላገዘውም ነው ፖሊሲ that's how I say it like you know, that's the scoreboard 1 or 0 የምትለው ማለት ነው binary so አግዞታል ወይስ አላገዘውም ካገዘው አሪፍ ነው ካላገዘው ፖሊሲው አሪፍ አይደለም መስተካከል አለበት ሲምፕል አዛት ስለ early day እናውራ የተወሰነ አንስታል ይመስለኛል ከearly day ስኬል አሁን እስካረገበት ድረስ የተወሰነ ብታነሳለን ስለ ቻፕ ያ honestly መጀመሪያ ስንጀምር በጣም ብዙ ፈተና ነበር የገጠመን ብዙ ሰዎች ኧረ ኢትዮጵያ ውስጥ ቢዝነስ ምናምን ማታስቡት ነገር ነው ምናምን ግን ያ curiosity still you know curious what if right ኢትዮጵያ ውስጥ ከባድ ነው ምናምን ነበር ሁሉም ሰው የሚለው right every time ግን ያ ከባድ ነው everywhere ግን it's all about you know I mean እስራኤል በጣም ደስ የሚለኛል የነሱ አናሎጂ እና ምንድነው በሩ ሲዘጋ በመስኮት አንኳኳ መስኮቱ ከተቋቋ ግድግዳውን ሰብረ ግባ በስተግባ ነው አለቀ በቃ the goal is you need to do something execute ማድረግ አለብህ whatever the case ገባ እና መጀመሪያ honestly ከባድ ታይም መጀመሪያ I think አምጣችሁ ማለት የመጀመሪያ ኦፊስ እንትን ጋር ነበር ኖቪስ ጋር በጣም ትንሽ ኦፊስ honestly እንደዚህ ብለን እንድገባው እና that's where we implemented our I mean Chapa basically ነው መጀመሪያ እና ስናየው you know then we rented out አሁን አለውን ኦፊስ ግን እዛው መተኛት ጀመረን probably you guys came and visited all ድሮ የዛሬ 4 ዓመት ነው መሪን ሳንጀምር ትክክል ኦፊስ መጣን ነበር እና በቃ you know goal ካለ you need to do whatever it takes አለዛ አይሳካም ምንም ነገር honestly ምንም ነገር አይሳካም በቃ just it needs patience it's a long term game እዛው እያደራችሁ ነበር ማስታወሰው ቤት ውስጥ ነው እዛው እያደራችሁ ያ ግን ለምን ያህል ጊዜ እዛው እያደርክ እየሰራ የነበረው ግን የምር yeah I mean it was actually the team I mean my partner ነበር እስራኤልም ሌሎችም ነበሩ እዛው 2 ዓመት መሰለኝ 2 ዓመት በቃ you know ከፋለት honestly I mean በቃ you know ማለት ያ ታይም አሁን ሳስበው በጣም ይገርመኛል ለምሳሌ በቃ በጣም ብዙ እንትኖች ነበሩ አንሰርቴኒቲዎች honestly there were time ደሞዝ መክፈል የማንችልበት ታይም ለምን የሆነ ናሽናል ባንክ እንትን ማድረግ አለብህ ገንዘብ ማስያዝ አለብህ አፕላይ ስታር ላይሰንስ አስይዘን ገንዘብ አለቀ ደግሞ like the thing that I learned is finance very crucial for startup founder gaba we came from engineering background tech background no idea about finance it goes fast basma you know cash you know cuz that like I started to learn about income statement balance sheet cash flow is very crucial መጀመሪያ ኢንቨስትመንት ነበራችሁ ወይስ የተወሰነ ከሄዳችሁ በኋላ it was no ahunum we didn't raise investment actually it was from friends and you know family full ሲባል raise ያረጋችሁ raise ያረጋችሁ ከዛ ነው friends and family ሲባል ማለት ነውና yeah honestly አቶ ኢብራሂም እና ሱልጣን they were part of our early trust algorithm metal እና good I mean friends and families honestly it didn't really was internal ነበር ብዙ actually raw investors no it was a very small ticket ነበር የነበረው እና ለዛ ነው ገንዘቡም ቶሎ እና በቃ ከዛ በኋላ you know ደሞዝ ደግሞ ማከፈል ከሆነ እንዴት ብለህ ነው ሰራተኛ የምታየው you know እንዴት ብለህ ነው የምታዘው honestly ግን በጣም የገረመኝ they stayed ቻፓ እኔ ገርመኛል አንድ ጊዜ ነው አያስክም ያ ካለፈ በኋላ ግን ለምንድን ነው ቆየሽ ይላታል ነው ለምንድን ነው ቆየው ነው I mean you guys had vision እና በቃ እሱን እንትን አድርገውን ነበር ነው ገዝተውን ነበር you know እንደውም I remember አንዱ ስራ ምን ያለ ቆያችሁ ሳትከፍሉ ደሞዝ
አይ ቲንክ 2 ወር 3 ወር እና አንዱ ሰራተኛ ምንድን ያለኝ ሆነስሊ ገንዘብ አልነበረኝም በባስ ሄጄ አላውቅም በህይወቴ ለዛ ጊዜ ነው በባስ ጀመርኩት አለ ግን በቃ ሲሄድ የእናንተ ቪዥን ነበር ትዝ የሚለኝ እና በጣም በቃ ይገርመኛል አንዳንድ ጊዜ it's basically you get what you give honestly እና it was honest እና በጣም የሚከብደኝ ነበር በቃ ሳስበው እንዴት የነበረኝ ታይም honestly ለዛ ጊዜ ከባድ ነበር like ደሞዝ አለመክፈል ለሰራተኛው ቢከሱስ honestly the minimum thing right ሌላ ደግሞ የነበረው ነገር ዴቨሎፕ እያደረጋችሁ እየቆያችሁ ናሽናል ባንክ እንትኑን እየጠበቃችሁ ነበር exactly ፍቃዱ እስኪሰጥ exactly ሰው ደሞዝ እየከፈላችሁ ገንዘብም አስይዛችኋል yes ከባድ ነው ሰራተኛ ደግሞ ብዙ ወጪ አለው ተከራይቶ የሚኖር አለ ለትራንስፖርት አለ ለምግብ አብዛኛው የኢትዮጵያ ሰራተኛ የሚተርፈው አይደለም ያለው ብር of course so it's quite በጣም ከባድ ነው ደግሞ ከኛም ነበረ ገንዘብ የሚያድር ኢንቨስትመንት እኛ ድሮ ከሰራ ነው ገንዘብ እስራኤልም እኔም ከስራ ነው ገንዘብ ነበረ ጨምር ነው loyalty testing time ነው of course actually the moment ከራስ ገንዘብ ስታወጥ ይለያል feeling honestly ማለት በጣም ሌላ ተች ነው የሚያደርግ ትንሽ ብር ቢኖርም honestly ያንተ ብር ሲነካ ይለውጣል እንትና your mindset በጣም 6 ሰዓት የምትተኛ 3 ሰዓት ተከችላል no by the way የምር ስታርታፕ አሁን ሰው አሁን ብዙ ሪሰንትሊ እንትን ኢንቨስት አድርጌ ያላቅም እንጂ ብዙ ጊዜ ስታርታፖችን የምጠይቀው የራስን ገንዘብ ምን ያህል ነው ያረካው ነው ሁሌ ጥያቄ it doesn't matter አሁን የሚያስፈልገው ገንዘብ 10 ሚሊዮን የሚሆን ሰውየው 100,000 ብር የሚያርግ 1 ሚሊዮን የሚያርግ የግድ የራሱን ገንዘብ ካላረገ ለኔ ያ ቢዝነስ አትራክቲቭ አይደለም ቤቱን ሽጦ ይሁን ያለውን ሴቪንግ ይሁን ያለውን ካልሰጠ ለኔ ፋውንደሩን በጣም እንትን አረጋለሁ or ኢንቨስትመንት የሚፈልገውን ሰውዬ ኮሽን ታረጋለህ because የምታመጣውን ኢንቨስትመንት እንትን አርጎ ያየውም የሚል ፍራቻ አለኝ የራስ አይመስለው የራስ ከሆነ ይለያል ፊሊንጉ trust me የተለየ ደግሞ ብዙ ጊዜ ሴቭ አድርገህ ምን ብለህ የመጣው of course ለዛ እኮ ነው በጣም ይገብደው መጨረሻ ትርጉምም ይሰጠዋል እና I think ቢዝነስ በደንብ ኢቫሉዌት እንድታደርገው ያደርጋል የሆነ ሃይፕ ባይ ያደረኩ ወይስ ሪል ነገር ነው የምቀይረው ነገር አለ ወይ በደንብ ሞር ግን ለእኔ ቅድሚያ ያነሳሁል ለራሴ ሳይሆን ለሰራተኛም ቴስት ሎያሊቲ ቴስት ነው ያልኩ I think you would know አንዳንድ ሰዎች ሲቸገር የሚሄዱ ሰዎች ይኖራሉ ስትቸገር ሞር ወደ አንተ የሚጠጉ ሰዎች ይኖራሉ እና I think long term ካንተ ጋር የሚሄዱ ሰዎች ምናምን you don't wish it but ሲፈጠር ግን ብዙ ነገር ሞር ክላሪቲ የሚሰጥ ይመስለኛል እንደውም እዚህ ጋር actually ስናስቀምጠው በፋይናንሻል ቋንቋ ያንተ ብር ከመሆኑ በፊት የኢንቨስተር ገንዘብ ሲሆን you check mainly የኢንካም ስቴትመንት እና ባላንስ ሺት ያንተ ብር በገባበት ሰዓት you start to check your cash balance ካሽ ቤት አንድ ነገር ብለን ሰደኛል ወደ ቀጣይ ከመሄዳችን በፊት I think ቀድም ያነሳው ነበር you're checking number 1 universities number አገር በተማሳይ ደግሞ እነዚህ ሰዎች ስትመርጥምና like ያ ከየት ነው የመጣው why do you want to go on number 1 ነገሮችን I think curiosity ነው አሁንም ይመስለኛል honestly I mean on the top ምን አለ የሚለው I mean top 1 university in China top 1 university in the world take like top 1 country by GDP አለም ላይ top 1 country by population right top 1 company in China but take ይሄ ምን ያደርጋል መሰለህ በቃ you never settle for less always there is something big ambitious young አንተ ጀምራለህ ማለት እዛ ስገባ የምታየው ነገር ይለያል በቃ ሳትወድ በግድ humble ትሆናለህ ባጭሩ you start to become very humble ማለት በቃ መማር ጀምራለህ humble young so ደግሞ the more that you are humble the more በጣም እውቀት አለ ማለት ነው honestly እኔ ነገር ይሄ ነው እና ከዛ ነው ገባ ብዙ የማታውቀውን ነገር ሳቅ አሪፍ ነው ብዙ ነገር እንዳለ ቀራሃል ስለዚህ you start to work even very hard
when do you think in Chapa like ጥሩ አቅጣጫ መሄድ ጀምሯልና ማለት የጀመርክበት ጊዜ I know ከዛም በኋላ ብዙ አፕ ኤንድ ዳውኖች እንዳለው አውቃለሁ ግን you know like idea በደንብ ሰርቷል ከስታርታፕ እንትን ወጣ ማለት ነው አሁንም ያው ስታርታፕ ፌዝ ላይ ቢሆንም ምለ የሆነ በቃ የምታቀበት ጊዜ አለ አይደል ይሄ ነገር ለቢዝነስ ጥሩ እየሄደ ነው የምትልበት ሞመንት መች ነበር I think honestly pressure አለ of course right the challenge right pressure pressure ሲመጣ አንደኛ አይነት pressure ምንድነው አንተን ይደፈጣል ከላይ መጥቶ ማለት ነው አንደኛ ደግሞ pressure ደግሞ ሲመጣ አንተ ምን አትቀይራሃል ዳይሬክሽን አትቀይራሃል ስለዚህ how do you distinguish these two pressure ነው አንተ የምትቀበልበት መንገድ ነው ማለት ነው basically ከላይ ከመጣ ይደፈጣል ከጎን ደግሞ ከመጣ አንተን መስቀየር ዳይሬክሽን ኤግዛክትሊ ወይ ደግሞ በጣም ፈጣን ያደርጋል በዛ ዳይሬክሽን ላይ ይሄድ ካለ ማለት ነው right so pressure ቤት በኩል ነው የምትቀበለው ነው የሚለው I think honestly ዋናው ነገር እና up and down is በጣም ጠንካራ ያደርጋል honestly ማለት every time you know አሪፍ ነገር ገባ እግዚአብሔር ማትችለውን ቻሌንጅ ያመጣብም honestly ማለት ፈጥሮናል ማመን አለብህ አለቀ አሁን I'm sure የዛሬ 20 ዓመት አሁን ያለ ቻሌንጅ ቢመጣ ኖሮ I don't know እንተገም ተቀበለው ከባድ ነበር alright ስለዚህ በቃ በዛው ልክ በመታቀው ልክ ነው የሚኖረው ቻሌንጅ because አንደርስታንድ የምታደርግበት የቻሌንጅ መንገድ በዛው ልክ ስለሆነ ማለት ነው በማስበውና you know those challenges better person ሆነ ያደርጋል ጠንካራ ማለት በቃ you become skills ብረት ፌሮት ሆናል የሆነ ቦታ ላይ ምንም በቃ you know ምንም ቻሌንጅ ይመጣ you always see the door የት ነው በር ያለው እመኔ ይበራል ሁሉ ጊዜ ሁሉም ቻሌንጅ ላይ ይበራል ግን የትኛው በር ነው ያለው የምታውቀው አንደኛ በፕሮባቢሊቲ ካየ you start to knock all the doors አንዴ ከፈታል for sure ቅርብ ጊዜ በጣም ትልቅ ዜና ነበረ የፊንቴክ ዘርፉ ከቤቲንግ ጋር ተያይዞ እና ያንተም እዛ ዝርዝር ላይ ነበርክበትና ምንድነው የተፈጠረው ከባድ ነው I think እዛ ላይ ባላራ መርጣለሁ honestly I mean ኬዙ maybe አሁን እየታየ ስለሆነ everything clear ሲሆን እዛ ላይ በደንብ እናገራለሁ ይሻላል አሁን it's under the legal እንትን umbrella ስለሆነ ግን እየሰራን ያለ ነው ናሽናል ባንክ said there is no copyright issue right so እየሰራን ያለ ነው so ጊዜው ሲሆን በደንብ በይፋ እናገራለሁ ግን you know that's part of the challenge honestly finance ላይ you know but እሱን ነው ቅድም ያልኳቸው right የፖሊሲ ዋይዝ ላይ I mean ከኢኖቬሽኑ እኩል መፍጠር አለበት ፖሊሲ እንደውም ማስበው +1 you know ኢኖቬሽኑን በጣም ፈጣን ነው like አሁን እየደበተ ያለው የኢኖቬሽን ፍጥነት በጣም ፈጣን ነው now there is even crypto there's like stable coin ምናምን so how do you match it I mean ከሀገራችን የዲጂታል 2030 ጎል ጋር እንዴት አድርገህ ነው ማች የምታደርገው ነው at the end right so እሱም ስላለ I think you know በዛ ልክ መሄድ አለበት ብዬ አስባለሁ honestly እና እዛ ላይ I think it's a legal case already እዛ ላይ ስላለ ሲያልቅ ኦፕን እናገራለሁ ግን እስከ ድረስ it's better to be quiet ኬዙ እንዳለ ሆኖ ግን you know መታሰር ምን አስተማረ ታሰርክ you know እስር ቤት ገባ አንድ ወር ከምናምን ነው ያልከኝ ስናወራ ቅድም እና ምንድነው ያስተማረ you know in life I'm sure የሆነ ነገር አስተምሮ ነው የወጣው yeah I mean you know ቅድም ያልከኝ እንደው በጣም ነው ያሳቀኝ የሞት ታናሽ ወንድም ነው exactly yeah honestly I mean yeah it's something you know I mean of course አታረግም expect ግን you know ሳላስት ሆን there are challenges honestly እና part of the challenge ነው ይሄ ቢያስባለሁ I mean you know this sector is very big the fintech sector ቅድም እንደነገርኳችሁ ነው ከአስሩ 9 ዩኒኮርንስ ፊንቴክ አፍሪካ ውስጥ ከቢሊየን ዶላር በላይ ቫሉዌሽን ያላቸው ማለት ነው right so it's a very big sector so you need to pay a price ቢያስባለሁ
so that's part of it the sector የሆነው ነገር ግን ከዚህ በኋላ ገባ እንደዚህ ነገር መፈጠር ያለበት አይመስለኝም እንደ ሴክተር honestly I mean there is a policy there is a regulation በቃ በዛ መሰረት መመራት አለ yeah exactly ገባ I mean በዛ መሰረት አሁን set up everything ከደረገ I think everything will be okay honestly እና በጣም ፊንቴክ እንዲያውም honestly በጣም መንከባከብ ያለበት ሴክተር ነው ያስባለሁ because it's really changing the country I mean ዲጂታል ብቻ መሆኑ አገሩ GDP ላይ ትልቅ ለውጥ አለ በሆነ percent x በሆነ percent ይጨምራል GDP only the fact that you go digital ማለት ነው ምንድነው ግን currently ያለው ሁኔታ የፊንቴክ ስፔሱ ላይ ኢትዮጵያ ላይ I think the timing is the best thing ያስባለሁ honestly ውስጥ ሆነ ስለምታየው ምን ይመስላል ያለው you know ያለው ቻሌንጅ ያለው ኦፖርቹኒቲ አሁን ያለበት ሁኔታ awareness ነው I think awareness ላይ በጣም መስራት አለብን ያስባለሁ እንደ አሶሲዬሽን ሆነን what's fintech you know ምንድነው ቤኔፊቱ ለአገር ያለው ለሰው ለግለሰብ ለቢዝነስ you know without fintech እና with fintech አንድ ቢዝነስ ምን ያክል ማደግ ይችላል ገባ maybe I want to also mention about the AI agents you know when I was in California Silicon Valley ያለው በጣም የገረመኝ ነገር ምንድነው እዛ አንድ ጓደኛ ነበረኝና እና ቢሮዬን ጎብኛለኝ እሺ ብዬ ሄድኩኝ ስገባ ብቻውን ያለው እንዴ ግራ ገባኝ ምንድነው እኔ ነው ቢሮ አልኩት ምንድነው የምትሰራው you know አቋለው ድሮ እና ሪሞትሊ አይደለም አለኝ it's actually company አለኝ እና I have employees but those are AI agents $12 million በላይ revenue ያለው በአመት ካምፓኒ ገባ so እንደውም እኔ ማስበው የወደፊት የቢዝነስ እጣ ፈንታ ሁለት ነው ቢያስባለሁ honestly አንደኛው those businesses በAI agents በAI replace የሚደረጉ ማለት ነው ሁለተኛው ደግሞ those businesses already ከAI ጋር አብረው ሊሰሩ የሚችሉ እንትን ብለው ማለት ነው ኢንተግሬት አድርገው ኢንተግሬት አድርገው you know አሁን እሱ ምን አለኝ like እኔ ማስፈልገው አለኝ እዚህ ካምፓኒ ውስጥ especially more partnership ላይ ነው ያለኝ you know the research the writing the customer support ምናምን there is AI agents ምንም የለም ካምፓኒ ውስጥ ታክስ ራሱ ፋይል የሚያደርግለት AI agent አለ በየወሩ እና አሁን አይደል ነው ሳስበው እንደዚህ እናንተ ራሱ ከተሰራ ጊዜ በኋላ AI ጋም ዳር በጋው ሜቢ ሊተካ ይችላል ግን ያ ታች ነው ያ ታች የሂውማን ታች ያስፈልጋል እኔ ብዙ ስለምቀልድ AI ቀልድ የሚያውቅ አይመስለኝም ካሜራማኑ ቻለው ስትራክቸር ስለሆነ ሜቢ AI በስትራክቸር ሰውየው ሜቢ መብራት ምናምን እንዳይጠፋም ቼክ ማድረግ አለበት ዘራው ማይተ by the way እውነቴ ነው ቻፓ ውስጥ we are thinking about integrating AI agents okay አሁን ለምሳሌ አንድ AI agent አለ አሁን ያደረገው ኢንተግሬት ምን መሰለህ ለኔ የሚነግረኝ ለምሳሌ አንድ ቢዝነስ ትሬንዱ ለአንድ ወር you know በጣም ሃይ ቮሊዩም ከሆነና የሆነ ሰዓት ላይ በጣም ሎው ቮሊዩም ከሆነ ከአንድ ወር በኋላ ለተወሰነ ደቂቃ ትሪገር ያደርገዋል ማለት ነው ይሄ ቢዝነስ መርቻንት ኤ ከዚህ ሰዓት ድሮ ከነበረው ቮሊዩም አንፃር አሁን ስታየው በዚህ ፐርሰንት ቀንሷል ለምንድን ነው ቼክ አድርገው አሁን ያለው ደግሞ እሱን ራሱ ቼክ አድርገው እስከነ ሪዛልቱንም አውቀው እንደገና ኤክስኪዩት ሊያደርግ ይችላል ማለት ነው እና ጋይስ it's big I mean ማለት honestly ደንግጬ ነበር ኢንሳይድ like because what will be like you know the future of work ምን ሊሆን ይችላል right እና ባንዴ በጣም ደነገጥኩኝም በጣም ደስ አለኝም because you know I mean በቃ this what it is ምንም የምንዋሻው ነገር አለም ገባ አሁን ኢማጂን እሱ ብቻውን ነው የሰራ ያለው $1 ሚሊዮን revenue በአመት እና አሁን በጣም እየጨመረ ነው ያለው ስለዚህ በቃ ሰው እሱ ሃየር የሚያደርገው AI agent ነው ማለት ነው basically መርጦ so ቅድም ያልኳቸው ሃየር አይደክመውም AI agents አይደክማቸው they work 24/7 አመመኛ አይሉም ገባ ምክንያት አያመጡም ለስራ ኤክስኪውዝ ነገር የለም በቃ ትሬን ያደርጋል በሰጣው ዳታ ልክ ማለት ነው ፖሲቢሊቲው በጣም ትልቅ ይመስለኛል you know አሁን እንትን በተለይ
አሁን በቅርብ ባለው ደግሞ ፐርፌክት የሆነው የተደጋጋሚ የሆነ ስራዎች የዶክመንቴሽን ስራዎች የፋይሊንግ ስራዎች ምናምን የተለያዩ ብቻ በጣም እንትን እየሆነ ይመስለኛል። ግን ምን በዚሁ ግን ማንሳት ለሁለታችሁ ምን ኦፒኒየን ግን ሌላ አገራት ብዙ የዴታ ሌየሮች አሉ። አሁን የሆነ ነገር ከመንግስት ቢሮ ጋር ኢንተግሬት ላርግ አሁን ቅድም እንደምንለው ማለት ነው። አሁን ፋይሊንግ ታክስ እያደረገው ኦልሬዲ ኤቭሪቲንግ ኢዝ ሄደ ዌብሳይቱ ላይ ፋይል ማድረግ ምን ማድረግ ትችላለህ። እና እነዚህ ፖሲቢሊቲዎች ግን እያደጉ ያሉ ሀገራት ላይ what do you think የሆነ ሌር ይፈልጋል በደንብ እንደ ካምፓኒም እንደ ገቨርንመንትም እንደ ሀገርም። so how like እነዚህ ነገሮች መጠቀም ላይ do you think ወደኋላ ምንቀር የዳታ ሌየሮቹ ባለመኖራቸው ማለት ሌላ ሀገር ብዙ ዴታዎች አሉ ያሉት ሲስተሞች ኤፒአይዎች ምናምን ኢንተግሬትድ ለመሆን ቀላል ናቸው። ሶ ብዙ ነገር ሌላ አገር አኮምፕሊሽ እንደሚደረገው እዚህ ፖሲቢሊቲው ሩቅ ነው ወይስ ቅርብ ነው የሚለው ጥያቄ ሆነብኛል ለኔ። Yeah, I think AI doesn't discriminate ብዬ ያስባለሁ። I think it's never too early ለዚህ ነገር ገባ leapfrog ማድረግ ይችላል። አሁን ለምሳሌ ለኢትዮጵያ ከ2G ወደ 4G ላይ መሄድ ስንት ዓመት ፈጀ? ለአሜሪካ ስንት ዓመት ፈጀ? ለቻይና ስንት ዓመት ፈጀ? if you compare those three compare ታርጋቸው በግራፍ ኢትዮጵያ በጣም ፈጣን ነው። ገባ ለምን ፈጣን ነው? because we are late for a technology ካለው ነው የምንጀምረው። exactly ገባ ምክንያቱም እነሱ እዛ ቦታ ላይ ለመድረስ በጣም ብዙ ሚስቴኮችን አድርገዋል። በጣም ብዙ ችግሮችን ፈጥረው ምናምን ተምረው ከቻሌንጅ ተምረው ምናምን ነው እዚህ ቦታ ይደርሱት። ገባ so you just get that ቅድም ያልኳችሁ የሻንጃ ኮንሴፕት ማለት ነው የቻይና just copy መጀመሪያ ገባ በኋላ እዛ በኋላ ላንተ ከስተማይዝ አድርገህ ላንተ በሚሰራ መልኩ አድርገህ ፔስት አድርጋለህ። that's also by self innovation honestly ገባ አይደለ? ስለዚህ እሱን ነው የሚያው ቅድም ያልከውን የዳታ ሌየር አሁን ሞር ገቨርንመንት ወደ ዛ ሲመጣ of course በጣም ፑሽ ይደረገ ነው ያለው። I think there should also be in a way partnership of all the government offices ቢኖር አሪፍ ነው። I think that's what I learned from Israel as well. እስራኤሎች they have በኋላ ላይ they also have a partnership የሆነ ሞጁል አላቸው for all the ministry office ማለት ነው። because አንዳንድ ጊዜ ምንድነው መሰለህ ላተግባባ ይችላል ይሄ ሚኒስትሪ ኦፊስ ላግባባ ይችላል። but they may speak the same language ግን እንዴት ነው የምታግባባው? ገባ language is not only communication ገባ language is access as well right? ስለዚህ በምን አይነት ቋንቋ ነው መግባት ያለባቸው ሁለቱ ሚኒስትሪ ኦፊሶች? ገባ እኩል እንዴት ነው የሚሄድ የሚችሉት? I think they should also be separating on that ቢያስባለሁ። እና ይሄ ከሆነ honestly እኛም አሁን I really wish 2040 ላይ ለመጣው AI ኤጀንቶች ቢጨመሩ ደስ ይለኛል። ጎሉ የ2030 ጎል አሁን ለኢትዮጵያ 2040 ላይ የኤአይ ኤጀንቶች ምን አይነት ነገር ፕሌይ ሮል ማድረግ አለባቸው የሚለው ነገር ማለት ነው። because በቃ አንተ ወደ ኋላ ልቀር አችልም። አሁን ራስ ቤትን ቆልፈ አሁን የምትቀርበት ነገር አይደለም። everything is there on the internet። ስለዚህ በቃ you need to catch up። I think ቅድም ሊፕፍሮግ ማድረግ የሚለውን አንዳንድ የአውሮፓ ሀገር ላይ ያለ ኢንተርኔት እኛ ሀገር አፍሪካ ውስጥ ያለ ኢንተርኔት የሚፈጥንበት አለ። ምክንያቱም እነሱ ኢንፍራስትራክቸሩ መቀየር አለባቸው የጂዎቹን እንትን ለመቀየር። እኛ ግን ኦልሬዲ ከዛ ነው የጀመርነው ገዝተን ጀመርን። ግን ለብዙ ሰው እንደዛ አይመስለውም። ገብቶሃል? በምንም ታምር አውሮፓ ያለ ኢንተርኔት እየኛ ሊፈጠር አይችልም ብለህ ነው የምታስበው። ግን there are a lot of things because of ቴክኖሎጂ የደረስንበት መጠን ኢቭን የሞባይል ባንኪንግ ለምሳሌ ዩሮፕ ዩኤስ የተለመደ አይደለም። ብዙ ዲቨሎፒንግ ኢኮኖሚ ላይ ነው የተለመደው። ምክንያቱም እነሱ ኦልሬዲ የዛ ሲስተም ስለነበራቸው የካርድ የምናምን ሲስተም ስለነበራቸው ወደዚህ መጣ። እኛ ግን I think there are a lot of things እንደዛ ማድረግ እንችላለን። ይሄንንም ግን ትንሽ ምንድነው አብዛኛው ነገር ያው የሚቀየረው እኛ ሀገር በመንግስት ፖሊሲ ዲክቴት የሚደረጉ ነገሮች ናቸው። መንግስት ከነገ ጀምሮ ማንዳተሪ ነው ካለ I think ወደዛ ይሄዳል።
እዛ ላይ በዛ እንደ ነዳጁ ማለት ኤግዛክትሊ አዛውት ብሽንታት ነው ማይ የኔ አባት አይ ሚን ቴክ አይደለም ኦፍ ኮርስ ገባ የድሮ ሰዎች ናቸውና በጣም የገረመኝ ነገር እስካሁን በህይወቱ ጭኖ ያቅም ነበር አፕሊኬሽን ማለት ፈልገው ማለት ነው በቃ ነው ያስፋውን ግን በቃ የሚገለገልበት ለሜሴጅ እና ለስልክ ብቻ ነው የምደውለው እና ያናክል ተቀብት ነበርና ነዳጅ ሊቀዳ ሄዶ እምቢ ተባለ በቴሌብር መሆን አለበት ተባለ በዛ ጊዜ ማለት ነው ደውሎ ነው ማታ ላይ ተኝቻለሁ እኮ ደውሎ ና ላይ ቤት ምንድነው ምን የተፈጠረው ነው ቴሌብር ጫልኝ አለኝ መኪና በቃ ዛሬ ነዳጅ ካደረኩኝ ነገ አልችልም መሄድ ቢሮና ተወለታለኝና አንዳንድ ጊዜ እና አያቱ ሾይም ከዛ በኋላ ገብቼ እዛ ላይ አሁን ሊያስተምረኝ የሚችለው ቴሌብር ላይ ያለው ነገር ሰው አይ ቲንክ በደንብ ይጠቀማል አዎ በጣም እንዴ አሁን I think it's you know a good thing innovation አንድ ጊዜ ምንድነው መሰለህ በግዴታም በውዴታም ማስተማር አለብህ በቃ we need to catch up with the world it's a must that's not optional by the way optional መሆኑ ቀርቷል it's a must I think AI ላይ ያለን አንዱ ትናንትና የተለቀቀው ሚቶስ ብዙ ባንኮች ብዙ የመንግስት እንትኖች ዩኤስ እና ዩሮፕ እያዩት ያሉት አንዱ የሳይበር ሴኩሪቲ ኤክስፖዠር ነው እና የኛ ፊንቴክ የኛ ፋይናንሻል ሴክተር ፕሪፔርድነስ አንተ ባለ እይታ ልክ ምን ያክል ሬዲ ነው ለነዚህ አይነት ነገሮች I mean you know that's something every day revolve የሚያደርግ ነገር አንድ ሰርተም ተቆመው ነገር አለ even we have a bounty program ቻፓ ውስጥ ምንድነው ባውንቲ ፕሮግራም ሃክ አርከን ከፍራለን ግን ለታስ ነው ጉግልም አለው ይሄንን ፌስቡክም አላቸው ራይት ባውንቲ ፕሮግራም እኛ እንደነሱ ሌቭል መክፈል አንችልም ግን ከፍላለን እስካሁን ብዙ ሰው አለ ከፈለው ስንት ብር ነው የምትከፍሉት ባይዘው በጣም ይገርመኝ ማለት ነው አንደኛ እንዴ በጣም ይገርመኝ እውነት አንደኛው ባውንቲ ፕሮግራም ያሸነፈው የባህር ዳር ልጅ ነው 15 አመቱ እንዴ በጣም ይገርመኝ ማለት በቃ it's crazy ማለት 15 አመት ነው እና ይሄ ማለት በቃ there is የሆነ burning የሆነ ነገር አለ ሀገራችን ውስጥ so how can we really fetch this out እሱን ነው በቃ መስራት ያለብን ነገር ሁላችን የተለያየ you know እና bounty ፕሮግራሙ is something you know strength ያደርጋል ያንተን ፕላትፎርም basically I mean አሁን አንተ ቤትን የፈለገ ብትሰራ ይሆነ በእንትን ራሱ ልገባ እችላለሁ የሆነ ቆፍሬ በትራክ በእንትን ባልችል በሆነ መንገድ በኒኩለርም ቢሆን ኒኩለር ካልከፈተው I have to invent something እሱን ለመስበር so ያንን how can you make sure you know it's protected but there is በቃ every time ራስን አፕዴት ማድረግ ይችላል ገባ ከሱም ደግሞ አልፎ you know በቃ የኢቲካል ሃከሮችን የዋይት ሃከሮች ይባሉ ማለት ነው እሱን you need to find a way to utilize them በደንብ አድርገን አገራችን ውስጥ በጣም ነው የገረመኝ የ15 አመት ልጅ የባርዳሩ በቃ በጣም ዋው ነው ያልኩት ጠራችሁት ሸለማችሁት አዎ እና አሁን በቃ እንደዛ አይነት ሰዎችን መንከባከብ አለብን ይሄ ነው አገር ማለት የተወሰነ ግን በደንብ ላንድስኬፑን አላነሳም ብዬ ነው የፊንቴክ እስቲ በደንብ ብታነሳለን አሪፍ ነው ብዙ ላይሰንስ አለ ብዙ ሰው የሚገባው አይመስለኝም የላይሰንሱ አይነቶች ምን አይነት ላይሰንሶች አሉ ላይክ ምን ይመስላል ላንድስኬፑ አንተ ከምታየው ምን ሴክተር ላይ ነው you know ሙቭመንት ያለው እነዚህ ነገሮች የተወሰነ ብታነሳ ኦኬ yeah I mean አሁን ለምሳሌ እኛ ላይሰንስ የፒኤስኦ ላይሰንስ ነው የፔመንት ሲስተም ኦፕሬተር so you can do payment gateway እና ፖስት ማለት ነው ሁለቱንም አብረው so የፔመንት ጌትዌይ ደግሞ ለብቻ አለ there's also like the so which is post ላይ PS ውስጥ ነው ማለት ነው so PS ውስጥ ጌትዌይ ለብቻና post plus ደግሞ ጌትዌይ አለ the ATM አለ የስዊች አለ so እንደዛ መስራት ይችላል ማለት ነው በደንብ አድርገህ also like there is a microfinance አለ ባንክም አለ right so I mean in the ቻፓኛ ዋናው ቪዥናችን በኋላ ላይ it's to be a neo bank ነው so it's critical for the financial inclusion በተለይ መንግስትም ካስቀመጠው ጎል አንፃር 2030 የዲጂታል ጎል አንፃር ነው እና እሱን ያልኩ በቃ we need to push it እዛ ላይ ማለት ኢኖቬሽኑ ድራይቭ የሚያደርገው አንድ ላይ ፖሊሲውን አብሮ መሄድ አለበት እንደውም ፖሊሲው መቅደም አለበት ፕላስ ዋን honestly እንደዛ ከሆነ ከባድ ነው ማለት ይሄ ከፈጠረ ትጋጫለህ
right? So ይሄ አለ I mean the fintech space is big, it's growing በጣም መንግስትም ትልቅ ሰፖርት እያደረገ ነው ያለው በይበልጥ ማድረግ አለበት ብዬ አስባለሁ ቅድም የነገርኳችሁ ነው የሰጎ ነው የዶሮ አይቀርሽ የሰጎ ነው አለበል የሰጎ ነው እንቁላል right so በቃ በኋላ ላይ በጣም ለሀገር ትልቅ ጥቅም አለው ማለት it's a real የምትሰራው ማለት እኛ አሁን በኋላ ላይ ምንድነው መሆኑን ፈልገው አሁን አንተ መብራት ስታበራ ስታጠፋ you don't think about the power grid አለ እንደዛ ነው ሰው ገንዘብ በኋላ ሲልክም we don't want the people to think about Chapa it's a real ገንዘቡም ይመራል ገባ ለምንድነው ሰው ቻፓን እኛ ያመጣነው የሚለው ነገር ደግሞ ስታየው ድሮ ከቻፓ በፊት የነበረው የቢሮክራሲ issue about integration with banks with wallets plus ደግሞ የነበረው የተለያየ የlanguage for integration as well የዴቨሎፐር it was a nightmare ወር 4 ወር 5 ወር ነበር ይፈጅበት አንድ ሰው ገባኛ መጣ I'm sure አርጋቸዋል ከቻፓ ጋር ኢንተግሬት right በ30 ደቂቃ መጨረስ ይችላል ስለዚህ በ30 ደቂቃ you can do basically you can start collecting payments ከባንኮችም ከዋሌቶችም እና በኢንተርናሽናል ጭምር right ስለዚህ ይሄን ሁሉ ነገር እሺ በሰዓት ልበል ኢንተግሬሽኑን መጨረስ ከቻልክ በቃ the best thing with no even you don't need any tech support for the integration there is a documentation which is very clear concise and precise የሆነ documentation አለ እንዴት መጠቀም እንዳለ exactly እና you know we also have a chapist you know ደግሞ አለ የዴቭ community you know so እሱ ደግሞ it's over I think አሁን 2000 ሰው አካባቢ ይመስለኛል ዴቨሎፐሮች አሉ so በቃ people there if they have any question they ask ሌላ ዴቨሎፐር ነው የምንስላቸው እዛ ላይ ሆነው ማለት እና በቃ you see that burning ambition ማለት how በቃ it's all about አሁን እንደ ቢዝነስማን የምትፈልገው ለቀልል የሚችል ነገር ነው ገባ ገንዘብ ስትቀበል ለቀልል የሚችል you don't want to have ሁሉ ባንክ ላይ አካውንት ገባ አንድ ባንክ ላይ አካውንት ከፍተህ በቃ you want so ከተለያየ ክፈል you want to have a control mechanism እንደ ማኔጅመንት ታደርግበት ዳሽቦርድ ሲስተም ገባና ወደዛ ሴትል እንዳደረገልህ ከዛ በኋላ ደግሞ የሎን ደግሞ አክሰስ እንታገኝ በይሄን ማንገር ከቻልክ ቢዝነሱ ሳይድ በግድ ወደ ጌቱ ይመጣል ለምን ሞር ጥቅም ስላለው ማለት ነው ቪዚብል በሆነ ኤግዛክትሊ ሪኮንሲሊዬሽኑ ራሱ ሄደክ ገባ you can do that አሁን ደግሞ በኤአይ ኤጀንት we are planning to do the reconciliation through the AI agent now በቃ I mean you know በጣም እየቀለለ መጥቶ we don't want even you to think about እንዴት አድርገህ ገንዘብ ልቀበል የሚለው ነገር ከተለያየ ዓለም ማለት ነው ለምንድነው ለኢትዮጵያ ውስጥ ያለ ሰርቪስ ቦሊቪያ ያለ ከስተመር መክፈል የማይችለው ኮሎምቢያ ያለ ከስተመር ወይ ደግሞ አውስትራሊያ ያለ ከስተመር መክፈል የማይችለው but that's how የኛ ኢኮኖሚ ሊያድግ የሚችለው that's why as well ኢቲቢ ደግሞ በኋላ ላይ የዲጂታል ኮሜርስ ውስጥ መግባት የሚችለው አለታገባ ኒዮ ባንክ ግን ምንድነው ኒዮ ባንክ ምንም ለማያውቅ ሰው ኤክስፕሌን አድርግበት so it's a digital bank so everything that you do is online starting from opening an account ስለዚህ ይሄ ሞር የሚጠቅመው ምን ላይ ነው ስፔሻሊ ገጣ ያሉ ሰዎች ምናምን ገባ እዛ ላይ በጣም ብዙ የባንክ ላይ you can do so many creative things so many creative features አሁን የብራዚልም አለ ተከክላ right so it's big I think part of it for the financial inclusion to win over it is አንደኛው is new bank strategy ነው የቅድም የወረ ነበር ከልጆች በርታይዶና ነው መጀመሪያ አንተና እስራኤል ወይም few people like ነው ለሶስት ሰው ነበራችሁ አሁን ያላችሁበት ስቴጅ አላችሁ አንተ ደግሞ እንደ ፋውንደር ኢቮልቭ ማድረግ የሚያስፈልግ ነገሮች ይኖራሉ አይደል ከሰው ቁጥር ማኔጅ ማድረግ አንጣር ሊሆን ይችላል or የምታዋራው ሰው አንድ አይነት እንደየሰው ማዋራት ሊያስፈልግ ይችላልና እንደ መሪ እንዴት ኢቮልቭ አድርግ ሱ ከመጀመሪያ ኮፋውንደሮች እስካሁን ካለው ቲም ማኔጅ ከማድረግ አታይዙ honestly መጀመሪያ ላይ I had no idea about finance take life course እዛ ላይ ስለሰራም ትንሽ ቀት ነበረኝ so I think the startup important component ብዬ የማስበው team market and product and of course finance አራቱ ካለ you are set for success ቢያስባለሁ I mean of course possibility of failure ለካምፓኒዎች even አሜሪካን ሀገር በዚህ አክሰስ
it's more than 99%. ኢትዮጵያ ላይ አስበው ምን ሊሆን እንደሚችል 99.99 ሊሆን ይችላል። Yeah, exactly. Yeah, ግን honestly እንደዛ ነው። right? So እንዴት አድርገን ነው basically right? ያቺ መርፊያዋን እንዴት አድርገን ማግኘት እንችላለን? so መለማመድ እንችላለን እንድናልፍ ሼፕ ያደረግን ማለት ነው። right? so በዛ መንገድ ስናየው it was evolve ያደረግነው honestly የተለያየ ፕሮግራሞች ላይ እኔም ተሳትፌ ነበር። የቪዛ አክሰለሬተር ስታንፎርድ ሲድ ላይ የተለያዩ I think I took በጣም ብዙ ትሬኒንጎችን honestly it's good actually ትሬኒንግ መውሰድ እና ደግሞ አሪፍ ነገር በጣም ብዙ አክሰስ አለ ለዛ። አሁን ደግሞ ከኦፍላይኑ ሞር የኦንላይን በጣም በልጧል especially after covid I think በጣም እና በቃ should learn I mean grasp ማድረግ ነው እንደ knowledge ማለት how do you set up the market የሚለው ነገር ማርኬቱ እንዴት አድርገህ ሪሰርች የምታደርገው ምን ላይ ነው ፎከስ የምታደርገው ቲም ስታዋቅር ከማን ነው የምትጀምረው በኋላ ላይ ማን ነው ሃየር ማድረግ ያለብህ እንዴት አድርገህ ነው የካምፓኒ ሚሽን ቪዥን ቫልዩ ሴት የምታደርገው very important element even ሞር የጠቀመኝ መጀመሪያ ላይ የአሊባባ ኮርስም ነበር የወሰድኩት እዛም ሄጄ ነበር ሃንጆ እና እሱም በቃ ያስተምርሃል የአሊባባ ቪሌጅ በተለይ ማየት ይችላል እንዴት እንደጀመሩ እነሱም so እሱን ያልኩ I mean you learn about the other ምን እንዳደረጉ ግን that doesn't necessarily mean you copy paste to your model በቃ ሻንጃ ሞዴል ቅድም እንዳልኩ ነው you take it ከዛ በምን አይነት መንገድ ነው እንደሚቻል ራሱ ማወቅ አንድ ትልቅ ነገር ነው honestly right? so እንዴት አድርገህ ነው ኮፒ ፔስት የምታደርገው ካንተ ሞዴል ጋር እንዲሰራልህ ማለት ነው ከስተማይዝ የምታደርገው right? so እነሱ ነገሮች ናቸው ሞር እኔ የተማርኳቸው brilliance is everywhere honestly ግን opportunity is not እንደ ኢትዮጵያ we are lucky of course እኛ እንደ ቻፓ honestly I mean የተለያዩ ሴክተሮች አሉ ማለት በቃ እኛ ልክ እስከገባን በኋላ እንትን ያሉ ማለት ነው በደንብ that timing እድል ነው honestly ምንም ላልችልም it's not የኔ ምናምን አይደለም ላክ ነው ግን ላክ in what way የመጣው ላክ is everywhere ቤት ቁጭ ብለህ ላክ የለም ላክ የሚኖር እየሰራ ያለ ስትሄድ throughout the process ላክ አለ በቃ you leapfrog ስለዚህ at least የሆነ ሙቭመንት ላይ መሆን አለብህ ላክ እንዲኖር the right time the right opportunity እሱ ስላለ ብቻ አይደለም እንትን የምትለው you need to be in the movement እዛ ላይ ስትሆን ላክ ይመጣል ትወረወራለህ እንደዛ ነው እኔም ማለት throughout the evolution still በጣም ገና ነኝ ብዬ አስባለሁ በጣም ገና ነኝ በጣም honestly እና እሱን በቃ every time መጽሐፎችን አነባለሁ ኦፖርቹኒቲዎችን የተለያዩ ኦፖርቹኒቲዎችን አያለሁ የሚቻል ነገር አለ ገባ ኢትዮጵያ ብቻ አለችም the market there is a world is a market አሁን ኢትዮጵያ ሆነ you can develop a product ለዓለም የሚሆን that's not a constraint ገባ ግን ሌላው ያየሁት ሞር ለመጠየቅ አትፈራም ብዙ እስካሁን ከነበረን ስቶሪ ከኦርዲነሪው መንገድ ውጪ ያሉ ፖሲቢሊቲዎች ካሉ ለመጠየቅና ለማየት ብዙ ፑሽ ብታደርግ ይመስለኛል I think curiosity ምንም አይመጣብህም ስታስክ ቢበዛ ዝም ብለው የምትባለው honestly ስለ መጽሐፍ ያነሳ ነበር እኔ ሪከመንድ የምታደርገው ወይም ላንተ ሃይሊ ኢንፍሉዌንስ አድርገኛል የምትለው መጽሐፍ አለ እንትን ወደዋለሁ ፒተር ቲያል ጎበዝ honestly ጎበዝ አሉ ሌሎችም actually ፖድካስቶችም ከናንተ ጀምረው ከነሪ ባጠቅስ ይከብዳል of course I honestly you guys are doing great በጣም ማለት I wish እንደዚህ አይነት access ላይ ድሮ ቢኖረኝ startup access because የተለያየ ሰው ስቶሪ ተሰማ በቃ እንደሚቻል ነው የምታውቀው honestly በኋላ ላይ አትንድ ገባ there is በቃ door ታቋቋለ አንዱ ከፈታል በቃ ትገባለህ እንደገና ሌላ በር ይኖራል ትሬጀሩ ከሰበሰብከው በኋላ እንደዚህ ያልከው that's infinite እንትን ያለውና እሱ ነው ያለው ሌላ maybe leadership ላይ I think so I think doing self reflection በጣም ወሳኝ ነገር ነው ብዬ አስባለሁ እና እንዴት ነው የምታደርገው አንተ so I do it every Sunday evening
ሶ በ5 ነገሮች ነው የምከፍለው my week you know አንደኛው spiritual side so የምትጸልየው ነገር you know man like you need to pray you know it's very important ለስጋም ለነፍስህ I think እሱ አለ you know spirituality ላይ ያለ ተሳትፎ ማለት ነው it could be detailed ሁለተኛው is physical side የሚባለው ምንድነው የምትበላው ምግብ የተመጠነ ነው ወይ ስፖርት ትሰራለህ ወይ you know እንደዛ ነገር አንተን እንጠይቅ የምትበላው ምግብ መርጠህ ነው ወይ ስፖርት ትሰራለህ እግዚአብሔር ይመስገን ሶስተኛው it's a skill set you know ምን አይነት ስኪል እየተማርክ ነው ያለው you know now every year አዲስ ስኪል መማር ፈልጋለሁ አሁን የባለፈው ዓመት ስኪል የተማርኩት ዋና ነበር from the scratch አራታው እስካሁን አልችልም ነበር ዋና አዎ ሁለት ግን I mean እንትን ፍሮግስ አልነበረ ብቻ አሁን ግን በደንብ ፍሪስታይል ምናምን you know butterfly አሁን በደንብ ዋኛለሁ the last year and this year ደግሞ already ተመስግቤያለሁ እስቲ እግዚአብሔር ያውቃል ከጨረስኩኝ ቶሎ የፓይለቲንግ wow really okay curiosity no it's okay so soon already ተመስግቤያለሁ I mean እግዚአብሔር ያውቃል እዚህ ሀገር ላይ ተመስግቤያለሁ እዚህ ሀገር so እግዚአብሔር ያውቃል ግን I will really you know persevere ለማድረግ ወስኛለሁ because I have to learn new skill every year አራተኛው ደግሞ የኢሞሽናል ሴት አለ it's very important by the way you know that's something that በጣም ብዙ people lack የሚያደርገው you know you should know ምን አይነት ኢሞሽን ነገር ትሪገር እንደሚያደርገው በዛው ነው ሙድ actually የሚቀየር so እሱ ቀድመ ካወቅ you're safe you know but emotion like you know the empathy as well which is very important element for startup building ማለት customer marketing ላይ you know when you do the customer journey empathy ከሌለ ተበላ በከስተመር ሆነ ማሰብ አለብህ ራስህ right so አለ important thing you know the EQ like you know emotionally how less strong I am ምንድነው trigger የሚያደርገኝ ነገር ኢሞሽኖች አሉ and the final thing the fifth thing is the family side ገባህ ለቤተሰቦች ምን እያደረክ ነው ያለው ባጭሩ you know አዳይ እንዳንተ መጣው ከነሱ ነው right አስተምረዋል ደክመዋል ምናምን right so ምን አይነት ነገር ነው ፔባክ እያደረክ ያለው ነገር ለጓደኞች friends and family honestly በምንድን ነው እያገዝክ ያለው so I think life comes to child ያለ ይመስለኛል አለ ዋና ነገሮችን እዚህ ከቨር አድርጋቸዋል I think so ይሄ ሪፍሌክት ማድረጉ you know the way you manage people relationshipህን አሁን ዊክሊ ደግሞ በጣም ጥሩ ታይም ነው actually ብዙ ሩቅም አይደለም በጣም ቅርብም አይደለም ያ በጣም it's important by the way ለምን አንዳንድ ጊዜ በቃ የምታልፋቸው ነገሮች አሉና when you do self reflection ይመጡልሃል ብልጭ ይሉሃል yeah no it's important ማለት in life as well honestly ማለት በህይወት ላይ በጣም ይጠቅማል ይሄን ነገር ማድረግ but I mean you think twice የሆነ ጊዜ ትዊተር ላይ እንትን ነበር ማንስ ሜቢ ወር ከሁለት ወር በፊት ሆት ቶፒክ ነበር ያው የእንትናን ታውቀዋለህ A16Z ማለት ነው okay ማርክ አንደር so ምን ይላል it's like introspection is a waste of time ምንም አያስፈልግም ምናምን ይላል then ኢሎን ማስክም እንደዛ ይላል ብቻ to the big topic on there's no need for introspection you just move happens to that person I think እኛ ደግሞ እኛ ኢትዮጵያውያን በባህሪያችን በጣም ኢንትሮስፔክቲቭ ነን like ወደ ውስጣችን ብዙ ታያለ የሆነ aggressive እና እንትን አይደለም ኢትዮጵያዊ ነው you know ተሰጠኝ ሰራ ብዙም ኤግዛጀሬትድ ነገር አይደለም እንትንም ላይ እንደዛ ይመስለኛል ምን ላይ ይሄ ኢሞሽንን መግለጽ ላይ ኤክሳይትመንት መሆን ላይ ሳድ መሆን ላይ ይሄ ስናድግም ይሄ ብዙ እንትን አትበል ምንድነው ብዙ አትኩራራ ስትደሰትም ስታዝንም ለሰው አታሳይ ምናምን ስለምትባል ራስን በደንብ እንትን ነው የምታረገው በጣም ፕሮቴክት ነው የምታረገው ከኤክስፕሬሲቭ ከመሆን ማለት yeah I think yeah I mean even አሁን ለምሳሌ ቋንቋ ማንድሪን መናገር ሲጀምር honestly ቋንቋ ኮሚኒኬሽን ያለ ማለት ጀመርኩኝ ቋንቋ is actually access ማለት በቋንቋ you learn about የሰው ማይንድሴት ምን ይመስላል yeah it's deep by the way በጣም
እና you start even to አሁን ለምሳሌ በእኛ ሀገር ዝም ማለት እና በጃፓን ወይም በአሜሪካ ዝም ማለት የተለየ አይነት ቋንቋ ነው ዝም ራሱ ማለት that's why when I say it's access by itself so co-founder እና ፓርትነር አለ እንዴት ነው የተለያዩ ሀሳቦች ሲመጡ አንድ አድርጎ ለመሄድ እና ከኮፋውንደር ጋር ለመስራት እንዴት ነበረ ጀርኒ ካምፓኒ ከመጀመሩ በፊት ቫልዩ ሴት ማድረግ አለብህ እና ያ ቫልዩ should be shared value ገባ አሁን አንዳንድ ሰው ሪስፔክት ላይ የማይደራደር ሰው አለ ስፒድ ላይ የማይደራደር ሰው አለ አንዳንድ ሰው ገባ አንተ ቫልዩን ካላወቁ if I send you message እና ከሶስት ቀን በኋላ መልስልኝ ከሆነ በቃ ልጣላ እንችላለን የምር those shared value I think በጣም it's very important ያስባለሁ honestly so value set ካረክ plus ደግሞ purpose አችሁ the same ከሆነ the definition of success for you not for you as well what is it የሚለው ነገር ማወቅ አለብህ ከመጀመሪያው ገባ ያንተ success እና የኔ success ካልተጣጣመ አስቸጋሪ ነው የሚሆነው because the way you work not the way I work could be different right ስለዚህ your purpose እሱን ያልኩ the access the same ሆነ አለበት መሪን የሚያቀል እንድንሰራ የሚያቀለው ለምሳሌ የሚጣል ሰው ይታወቃል የማይቀርብ ሰው ይታወቃል ማናስተዋውቀው ነገር ይታወቃል እኔ የወሰንኩት ነገር ከናን ነው ኮሽን ያደርገውም ከናን የወሰነው ነገር እኔ ኮሽን አላደርገው ትረስት እነዚህ ነገሮች መኖራቸው በጣም ኢምፖርታንት ነገሮች ናቸው value I think trustም ትልቅ ይመስለኛል የሆነ actually ተመሳሳይ ነው የሆነ ነገር co-founder or partner ካረገ ብዙ question የምታረጋው ከሆነ እንደ አይዲያ ልታረጋው ትችላለህ እንደ መተማመን በገንዘብ በውሳኔ በምን ይሁን for a better of the company or አሁን እኔም ጥጌም መሪን ምናስበው ቦታ አለ ሰዎች ሲመጡ በቃ ለኛም ለኦዲየንሱ ቫልዩ አድ ማድረግ አለባቸው በዛ ውስጥ ልትሳሳት ትችላለህ ትክክል ልትሰራ ትችላለህ ግን ኮንሺየስ እስከሆንከው ድረስ ትክክለኛ እንግዲህ እንዲመጣ ትክክለኛ ኮንተንት እንዲነሳ ነው ሐሳባችን እና I think ያ መጀመሪያም ጀምሮ የነበረን እንትን continuously ለመማር ለማረግ ምናምን ስለሆነ I think እንዳልከው ተመሳሳይ ቫልዩ ካለ እና ትረስት ካለ I think ትልቁ እነሱ ይመስላል ሌላው በጣም I think በጣም የተለያየን ሰዎች ነን generally actually it reminds me of African proverb ብቻን ኮንክ ፈጣን ሆነ ይችላል አብረከውን ግን you go far ረጅም እና እሱ ነው ነገር አንዳንድ ጊዜ ብቻን ስትሆን በጣም ፈጣን ይሆንክ ይመስላል ግን not really honestly I mean it depends on different scenarios honestly ግን አብረ መሆኑ ጥቅሙ ምንድነው you go very far because የተለያየ skill ኮምፕሊመንት መደረግ ይችላል አንድ ሰው ሁሉም ነገር ሊኖር አይችልም ገባ ስለዚህ አንተ የለህን እሱ አለው እሱ የሌለው አንተ አለ so you complement ግን በዚህ ውስጥ I think ከባዱ ኮንፍሊክት ይኖራል ሄልዲ የሆነ ኮንፍሊክት አብዛኛው የቆየ ሪፖርት ነው አዲስ ፎርቹን ላይ አብዛኛው የኢትዮጵያ ቢዝነስ የሆነ ችግር የሚፈጠረው የሚጣላው የሆነ ሲከስር ምናምን ሳይሆን ሞር እንደውም ገቢ እየኖረው ሲሄድ በኮፋውንደሮቹ ኮንፍሊክት ምክንያት ያው ይበተናል ኢቭን ቢዝነስ ወርክአውት ያረገ ቢኖርና ያንን የሆነ ሄልዚ የሆነ ዲቤት ወይም ኮንፍሊክትም ሊኖር ይችላል ዲስአግሪመንቶች ሊኖሩ ይችላሉና ወደዛ እንዳይሄዱ ያንን ፕሌይግራውንዱ ክሬት መደረግ ያለበት ይመስለኛል በአንተ ኤክስፒሪየንስ ዝም ብሎ የአንድ ሰው ወሬም እንዲሆን አትፈልግም ግን ደግሞ ያንን ደግሞ በጣም ሰፍቶ እንዲሄድ ማትፈልግም how do you balance it I think ሰራተኛም ሊሆን ይችላል ያንን ነገር I think የኮንፍሊክት ሪዞሉሽን አንደኛው method actually it's ጋብቻ ነው ይሄ ነገር I mean you don't sleep on the bed together እንጂ it's ጋብቻ honestly when you work together ማለት ነው እና so purpose ነው I think እኔ ብዬ ማስበው what's your purpose what's my purpose what's the definition of success ላንተ ምንድነው ለኔ ከመጀመሪያው early ኢሻ ብንጣላ ማለት አንተ አብረን መሰራው ሰው ካለ early ብጣላ ይሻላል ምክንያቱም በኋላ ላይ ብዙ መንገድ ይደከጣላ ከባድ ነው በጣም ገባ so early
you need to እነዚህ ነገሮች ኦፕንሊ ማውራት መቻል አለብህ። ብዙ ጊዜ ምንድነው when you are close friends አብረን ለምሳት ይከብዳል። ለምን ይከብዳል? because assumption already አለ ጓደኛዬ ነው የሚለው ግን no ስራ ላይ that's different ገባ? I mean you both are it's like a war basically you know the art of war ላይ ያሉት ነገሮች ናቸው basically ስራ ላይ ያሉት ገባ? so በቃ you need to find a way ከመጀመሪያው ጎላችሁ the same you know purposeaችሁ the same valueaችሁ the same እሱ ካለ ልምጣላለ ማለት you see it in a way እሱ ቢኖር ሞር ያግዘኛል እሱ ቢኖር ሞር I can go far እሱ ቢኖር ሞር እኔ ለስኬት ብዬ ለምጠራው ነገር ያግዘኛል የሚለውን ነገር ስለምታስብ you know እንደው more you protect that person የፋይናንስ እንደ ግለሰብ ሲሆንና ማኔጅ ታደርገውና እንደ ድርጅት ማኔጅ ታደርገው በተለይ መጠኑ እየተለያየ ሲሄድም ይቀየራልና how did you learn to manage finance as an entrepreneur? The hard way honestly the hard way I remember የመጀመሪያ ሰሞን ራሴ ነበር የሚሄደው ገቢዎች ተሰልፌ ምናምን የምከፍለው ማለት ግራ ይገባኝ ነበር እዛ ሄድሽ እሄዳለሁ እዛ መስኮት እዛ ሄድሽ እዛ መስኮት እሄዳለሁ ግን እሱ ምን ጠቀመኝ በኋላ ላይ you know ሰው ሃየር ስታደርግ ፋይናንስ ላይ የሚሰራ ሰው you know how to direct them you know how to you know አይቻልም ሲሉ you know ይቻላል እኮ በዚህ መንገድ ከሄዳችሁ ማለት ይችላል ማለት ነው you know you can mentor that person as well እና you know በቃ አስተውሳለሁ ራሴ ዊዞልዲንግ እየቆረጥኩ ምናምን ትንሳረግ ማለት ነው ግን of course you know you should learn you know as a startup ስሰራ the CEO basically you know እንትን ይባላል CEO ከመሬት ከማስዳት ጀምሮ need to work you know the smaller things to the biggest things there is no role classification በዛ ጊዜ ገባ ይሄ መጥረኝ ተበላ ገባ because you cannot even hire someone floor መዝዳለ መጀመሪያ ላይ I mean ያናክል ማለት ነው you know so you need to learn the basic ነገሮች ማለት humble የሆነ beginning ከሌለ በኋላ ላይ በጣም ከባድ ነው ብታው because you don't understand የሌላውን ሰው challenge የሌላውን ሰው problem የሌላውን ሰው issue ገባ እኔ ለምሳሌ openly as a CEO መጀመሪያ ላይ ገባ ለምሳሌ you know I was very like በጣም በቃ ስራ ነበር you know ሰው ሲቀድ ለምንድን ነው የምትቀርላለው በቃ አይደለም መስራት አለብን you know ካልሞትን በስተቀር መስራት አለብን የሚል አቋም ነበር መጀመሪያ early ሲጀምር ግን ከዛ በኋላ you know I start to understand you know I mean የሚቀሩ ሰዎች አሉ በተለያየ ነገር especially የተለያየ ጾታ ሲሆን now you start to understand oh okay you can rest at the end you know it's not about how እንደዚህ በጣም ሰሩ ሳይሆን you know comfortable የሆነ ቦታ ላይ ሰሩ you know ነገ በመጣ ከነገ ወዲያ በመጣ የሚል ነገር አለ so as a CEO you just especially now አንተ make sure የምታደርገው that's safe you know toxic environment እንዳይሆን ማለት ነው you know so ነው basically more የምንማረው I mean you know short time ግን honestly ይለያል ማለት 10 employees ሲኖር manage ታደርግና 50 employees ሲኖር manage የምታደርገው 100 employees manage it's different I think እንትኑ እየጨመረ ይመጣል እና አንተም ደግሞ በዛ ልክ ማደግ አለብህ ተገከል ካልደክ ትበላለህ ገባ I mean ሰውን ማናበቡ communication ታክሱ ከፍ ይያለ ይመጣል yeah so you start creating a system you know how do you develop that system ካንተ value mission vision ጋር የተገናኘ ሆነ አለበት ያ ሲስተም ገባ በቃ ሲስተም ቢሉ ያረከና የምትሄደው ከዛ በኋላ ኤጀንት ኤጀንት ጉዳይ ይገላል እንዴ I mean እና ካሽ ኮሌክት ያደርጋል ያልተከፈለ I mean we work together ብዙ ስለ ሜንቶር ብታነሳለን የተወሰነ በጣም ሜንቶርሺፕ ብዙ ሜንቶሮች ያሉ ይመስለኛል ሳይ I mean everyone can be a mentor right አንተን ማስተማር ይችላል በተለያየ ነገር honestly so መጀመሪያ ሜንተር የምለው አባቴ ነው of course because throughout his time ገባ he was in the military ምናምን እና በቃ ብዙ ነገር የምትማራቸው ነገሮች አሉ ከዲሲፕሊን ጀምሮ you know the way you think strategic በሆነ መንገድ ማሰብ እሱ ነገሮች ከአባቴ ተምሬያለሁ ሌላ ሜንተሬ አቶ ተስፋዬ ሚካኤል I think በዚህ ላይ ቀርቦ ነበር እና
እሱ በጣም ብዙ ነገር ማለት ያዝ በጣም ጎልድ የሆነ years of experience honestly በጣም በቃ ማለት up and down አይተዋል so you learn about those things I mean you know down ሲሆን ምንድነው ማድረግ ያለብህ up ሲሆን ምንድነው ማድረግ ያለብህ right and I don't know how do you even mentor others you know share ማድረግ አለብህ አንተ የምታውቃቸው ነገሮች everything you know sharing is caring by the way ገባ ሞር ማኔጅመንት የስራው የዓለማ ያለው ማኔጅመንት ላይ ሞር ገባ ብዙ ነገር አስተምሮኛል አቶ ተስፋዬ ሌላ ደግሞ በአካል ተኮላ so he was my early mentor ቻፓን እንደጀመር ነው ማለት ነውና honestly one of the በጣም great guy በጣም even አንዱ ልጁም በኔ ስም አድርጎታል ናይል ሚኒንጉን ጠይቄው ማለት ነው ምንድነው ሚኒንጉ ብሎ I told him ከዛ በኋላ ተመቻውና then ምንድነው ሚኒንጉ so ናኤል ዕብራይስጥ ኤል is a Hebrew ቃል ነው so እግዚአብሔር ማለት ነው ሁሉም የመላእክት ስም ላይ ኤል አለ ሚካኤል ገብርኤል ሩፋኤል even ሳጥናኤል ግን I mean መልአክ ያለ ማለት ነው so ኤል እግዚአብሔር ነው so ና ደግሞ በአማርኛ right ና በግዕዝ ወይም በትግርኛ it means come ስለዚህ እና እግዚአብሔር የሚለው ማለት ነው ኮምፓይን ሲደረግ አያቴ ነበር ስሙን ያወጣችልኝ በዛ so yeah በአካል was በጣም great mentor honestly ማለት በቃ when he was in the US ማታም ኮል እናደርግ ነበር ጠዋትም ኮል እናደርግ ነበር you know every hurdleዎችን ሼር አድርግ ነበር መጀመሪያ early ያለው ማለት በቃ በጣም ብዙ አለ ቻሌንጅ honestly ግን ምንድነው በጣም እስካሁን ከመጣው መንገድ ከባዱ ቻሌንጅ የምትለው recently የገጠመ ነው ወይስ of course I think honestly እሱ ለምን it was very unexpected እሱ ነው the challenge ምለው ግን በቃ you learn from I mean you know that's part of your I mean life experience being a massive honestly and the experience ነው በቃ you learn the best out of it ዛዋላ you just move on and build something better ያ ማይንድሴት ነው ሊኖር የሚገባው right so እሱ አለ ሌላ ደግሞ እንደ ቻሌንጅ የምመለው you know there is I mean የሆነ መርቻንት ነበርና so we promised የሆነ feature to finish in 2-3 days ለመጨረስ ግን አልቻለም መጨረስ so it took us almost 2 weeks እና he was very disappointed honestly and I apologize so በቃ you know we tried our best ኢትዮጵያ አቆጣጠር I know I mean ይሄው ምን አስተማሪ መሰለ አሁን የአቪዬሽን ቴክኒክ አለ አሁን አንተ ፍላይ ስታረግ ከአንድ ሀገር ወደ ሌላ ሀገር always aviation ላይ they have this trick by the way ምን ያደርጋሉ መሰለ arrival time-ን አንዳንድ you know ባች ነገሮችን ጨምረው ነው የሚጽፉት so ለምሳሌ arrival time 10 am ከሆነ usually you arrive 9:40 9:45 ምናምን so ይሄ ምን ያደርጋል ማለት oh wow you know I arrived on time እንደውም ከዛ በፊት የሚለውን ነገር ሳይኮሎጂካሊ እንትን ያደርጋል ገባ ስለዚህ ቀድመው እነሱ የሆነ በፈር ጨምረዋል ይሄ ስለሚኖር በቃ በዚህ ታይም ስለዚህ አንተ ኦልሬዲ እዛ ፕሮግራም ለምሳሌ የምትይዘው 11 am ሊሆን ይችላል እዛ ስደርስ ለምሳሌ ገባ ስለዚህ 10 am ላይ ነው የሚለው arrival time ግን you may arrive 9:30 am ስለዚህ you save 30 minutes ስለዚህ ከዛ በኋላ ያንን ኤርላይን ለመጠቀም ሞር ፍላጎት ይኖራል wow you know they are fast ግን you know that's a technique the aviation technique ነውና that's something I learned as well like always you know plan ማድረግ መቻል አለብህ አለዛ ትበላለህ I mean you know እንደዚህ አይነት ነገሮች ትገባለህ so that was very difficult moment as well ማለት ፕሮሚስ አድርገህ መጨረስ መቻል አለብህ right ወይም ደግሞ ቀድመህ ፕላን ማድረግ መቻል አለብህ በዚህ አሁን ደግሞ የምጠይቅህ ናይል በአንድ ደቂቃ የሚመለሱ ጥያቄዎች ናቸው አንድ ጥያቄ አንድ ደቂቃ ማለት ነው እስካሁን በሄድክበት የስታርታፕ ጉዞ ውስጥ በጣም ደስተኛ የሆንክበት አንድ ሞመንት ግለጽ ብትባል ያ ሞመንት ምን ነበረ so እንደ ካምፓኒና እንደ ግሌ ልመልስ please እንደ ካምፓኒ of course the one we build the migrate የግድቡ crowdfunding platform ላይ ስንሰራ it was like a national treasure እና ብዙ አዋርዶች ማግኝተናል በዛ ከኢትዮጵያ ኤሌክትሪክ ኃይልም ጨምሮ ማለት ነው ከተለያዩ የመንግስት ተቋማት ማግኝተናል so that's a proud moment እንደ ሀገርም ይቻላል የሚለው መንፈስ ማለት ነው በእኛ ሀገር ኢንጂነሮች ይቻላል መስራት ምን ነገር እሱ it gave me that confidence በግል ከጠየቀኝ ደግሞ የኤርላይንስ ፓርትነርሺፕ ከኢትዮጵያ ኤርላይንስ ጋር ነው ፓርትነርሺፕ because ድሮ አገዛኝ ነበር
So on that moment, honestly, በጣም በቃ you know it was very emotional ለኔ. I cried, I think. Alright, yeah, because you know it's full አሁን that እንትን ገባ already you know they helping me draw, right? አሁን ግን we are partners. So we are helping them to settle the debit card payments local ማለት ነው. I mean that's a very problem በግሌ እና አጭር ጊዜም ነው ከተማሪነት ወደዚህ የሄደበት ጊዜ ሩቅ አይደለም. So that was a permanent, honestly. Excellent. ስለ ፊንቴክ ያለ አንድ ሚስኮንሰፕሽን ምንድን ነው? I think misconception ማለት ይከብዳል honestly. ግን so ፊንቴክ አሁን የሆነ የመኪና ስጣምና እሱ ጭራሽ ሙሉ ድሮ ነው ፊንቴክ ስለራሱ እሱ እንዳይመስላቸው ሰው exactly guys, I swear. ላይሰንስ ሲሰጥም ግን መታየት አለበት። Exactly. I think ፊንቴክ የሚል እንደትን መሰጠት አልነበረበት እንደ ድርጅት ይዟቸው ዘርፍ ስለሆነ like ባንክ አስመጪ እንደማለት ነው። እሷ ተመችተኛለች በጣም ግልጽና አጭር እንደሌለ ግን ከቴክኒካል ነገር አንፃር ፊንቴክ ሲባል ከስሙ እሱ በጣም አንደኛ ያነሳ I think ሌላ you know I mean finance እና ቴክኖሎጂን ያዳቀለ basically እንትና so it's more of actually trust honestly. So የመርቻንት ገንዘብ ነው you know ያንተ ገንዘብ ነው ቅድም እንዳልኩት every transaction behind every transaction there's a dream, there's a person, there's a family, right? So ብዙ ነገሮች አሉ right? So እሱን ማሰብ አለብን. So it's more of a trust honestly than even a technology company or a technology sector like the fintech. Okay. የቤቲንግን ገንዘብ እናንተ ጋር አይደለም no actually so I mean yeah misconception yeah የመርቻንቱ እኛ ጋር ነው ያለው right? ግን ምንድነው individual የቤት የሚያደርጉ ሰዎች ግን it's basically under the betting companies. ገባለ it's not we don't have any access to that. እኛ partnership is only with the merchant. ከቤቲንግ ካምፓኒው ጋር ነው exactly የሰዎቹ no እኛ አግሪመንትም ያለን it's only with ላይሰንስ ካላቸው ድርጅቶች merchant እንጂ for the end user they deal with the betting company ከነሱ ጋር ነው ዲል የሚያደርጉት. so we are a payment gateway ነው እኛ ሬል ነን ቅድም እንዳልኳችሁ መብራት ሲጠፋ ሲበራ you don't think about the power grid አይደል እንደዛ ማለት ነው። በጣም ጥሩ ናይል እንደ ሊደር you know ባለፈው 5-6 ዓመት የተማርከው ሪሰንትሊ በተለይ የተማርከው ድሮ ባቀው ድሮ ብለህ የምታስበው አንድ ነገር ምንድን ነው? ፔሽንስ በጣም ድሮ አልነበረኝም ፔሽንስ honestly ግን በቃ ትዕግስት it's key element እስከ መቼ ነው የምታገሰው ሌላ ጥያቄ ነው እሱ ግን ፔሽንስ በጣም ቢኖረኝ ደስ ይለኝ ነበር ድሮ you know as ወጣትም ነ you know በቃ it's fire ላለ በጣም you want something to go in speed ምናምን you know ሌላ ያያቸው ነገሮች አሉ ሌላ ማገሮች ምናምን right? so እሱ አለ ግን በቃ patience እና long term game very crucial በጣም and advice ለaspiring entrepreneurs ብትባል advice ምንድን ነው? yeah I mean honestly ቻሌንጅን ፈርተው ከቆሙ ችግር ነው። ቻሌንጅ በጣም አለ በጣም ማለት ገና ከበር ስትወጣ ቻሌንጅ ለገጥም ይችላል ከቤት በር right? ግን it's all about እሱ እንዴት አድርገህ ነው ፓስ የምታደርገው ነው። I mean በቃ በሮች አሉ ያንኳኳ መሄድ ነው እና you should never settle for less. there's all በቃ ነገር there's ኢትዮጵያ በተለይ እንደ ሀገር you know በጣም ብዙ ያልተሰሩ ነገሮች አሉ። ሌላ ሀገር it's almost saturated honestly. ኢትዮጵያ is በጣም it's open space ገና ብዙ imagine የፋይናንሻል ኢንክሉዥን ገባ አሁን ደግሞ more ኢንፍራስትራክቸር ቢልድ ይደረገን ያለው ብዙ ሰዎችን ወደ ሞባይል አክሰስ ኔትወርክ ለማስገባት አይደለ ሶ ይሄን ስታየው ያለው ስፒድ ኢቭን በአንድ ዓመት ብቻ ኢትዮጵያ አዲስ ሰዎች ጆይን ያደረጉት ወደ ኢንተርኔት ያለውን ብትይዘው it's more than the population of Djibouti.
በአንድ ዓመት ኢትዮጵያ it shows like there is በጣም ትልቅ growth አለ። ስለዚህ እዛ ላይ they can be a big player በጣም እና they should never settle for less. They should look for mentors honestly ማለት ሜንተር በጣም አስፈላጊ ነው። ሼፕ ያደርጋል ገባ እና be humble ብዙ the more you travel the more you see opportunities በቃ the more you see በጣም ወደኋላ እንደቀረና ግን that you can leapfrog there is a hope ገባ ከአሜሪካ I learned more about innovation. ከኢሮፕ I learned I could say wisdom. ከኤዥያ I think I learned speed and discipline. ከአፍሪካ it's hope. ለሳክሰስ ያለ ትርጉም ስትጀምርና አሁን ምን ተቀይሯል? I think of course different milestone achieve ሳሪ ይቀየራል honestly ለምን ድሮ የምታስበው አንድ milestone አለ right so እሱ it's part of the element for success actually ግን ኤሌመንቱ ግን ይቀየር አይመስለኝም በአጠቃላይ right so the success እኔ የምለው ባጭሩ ምንድነው አንተም basically ሳኖር አንተ ሰራው ነገር impactful የሆነ ከሄደ that's success by itself አንተ ሳኖርም ማለት ነውና የሁሉም ሰው of course ይለያያል right so አንተ ኖር ሳትኖርም ያ ነገር ከሄደ successful impactful የሆነ ከሄደ that's success honestly I mean ለአገር በጣም መስራት ፈልጋለሁ አንድ አገር ነው ያለን right አሁን በጣም ብዙ diaspora community እየተመለሰ ነው ያለው right so we shouldn't be observant anymore we should be here change ማድረግ አለብን ሀገራችንን እንደሚቻል ተምረናል ከሌላ ሀገር ሌላ ሀገር ኤክስፒሪየንስ ከተለያየ ሞዴል ነው የሰሩት so we can learn from the model እኛ ሀገር የሚሰራው ሞዴል ኮፒ ማድረግ እንችላለን right so we can set it በእኛ ለካልቸር የሚሆን ለእኛ ለእንደበት የሚሆን የማይቻል ነገር የለም honestly ገባ ስለዚህ እሱ ነው at the end ማለት what do you contribute for your country ቅድም ያልኩ የሳውዝ አሜሪካ ኤግዛምፕል ኖረ ሞተ መሆን የለበትም ገባ ኖረ ይሄን ሰራ ሞተ it's fine ጥሩ በጣም አንድ ሌላኛው እንደ ሊደር እንደ ሲኢኦ ሪሶርስ አሎኬሽን መንገዶች ይኖራል ጊዜ ሊሆን ይችላል ገንዘብ ሊሆን ይችላል እና what is the best investment I ever made ብለህ የምታስበው as a CEO? I have to be honest in my health እሱ ነው the best investment እና አንዳለ ጤነኛ ካልሆንክ የምትሰራቸው ነገሮች ዋጋ የላቸው right ስለዚህ that's the investment one thing that I'm very proud of እሱ it's very crucial ከመጀመሪያ ጀምሮ የምታስበው ነበረች ወይ ነገር አጋጥሞ it taught you like በጣም more እንድትጠነክርበት አሞኝ ስታርታፕ ላይ የሆነ we are investing our time energy ምናምን እና የሆነ ታይም ላይ በጣም አመመኝ እና ግራ ገባኝ ማለት እስካሁን እንደዚህ አሞኝ አያውቅም በጣም በቃ እንቅልፍ መተኛት አልቻልኩም ምናምን ምግብ እንትን የተቀነሰ ፍላጎቴ ምናምን ከዛ luckily I didn't go to the hospital for a long time ግን በቃ ገባኝ እና ዶክተሩም በቃ he told me በጣም መከረኝ ቁጭ አድርጎ ማለት አንተ እኮ ስኖር ነው እና really ለዛ ጊዜ ነው I was like oh well, I have to think twice so the reflection helped okay nice የመጨረሻው የራንዳውን ጥያቄው ላይ ምንድነው አንተ አንድ ያለ belief ወይም አቋም አጠገብ ያሉ ብዙ ሰዎች ዲስግሪ የሚያደርጉበት I think commitment መሰለኝ commitment እና discipline very crucial I think ሶስት ካልከኝ commitment discipline speed ሶስት ናቸው እና እሱ ካለ I think ሌሎች ነገሮች ይመጣሉ ቀስ በቀስ especially I think discipline also በጣም important ለምንም ነገር no discipline እንትን ነው የሚሆነው it's going to be a show for ለትንሽ ጊዜ
ለዚህኛው ለአንተ ኢንተርቪው ስንዘጋጅ ያናገርናቸው ሰዎችም ኢንፋሳይዝ አድርገው ጠይቁት። በጣም የተለየ ነገር ነው ናኤል ብለው ያነሱት ዲሲፕሊን ነው። ዊዝ ኖ ዲሲፕሊን ምንም ነገር ሙቭ ማድረግ አችልም። ምን ደግሞ ሙቭ ካረግ ዳስ ፌክ ማለት በቃ አንድ ነገር አሳካለሁ ካልክ you need to make sure that you pay all the price ያን ነገር ለማድረግ ግማሽ የሆነ እንትን የለም። so the discipline could be ጠዋት መስራት ሊሆን ይችላል ወይ ደግሞ ማታ በጊዜ ምክንያት ሊሆን ይችላል ወይ ደግሞ ማታ late. so it depends on your the way that you say discipline. ግን በአጠቃላይ በቃ for any goal to achieve no discipline no goal. It's going to be like እንትን ነው የሚሆነው ዝም ብሎ የሞቲቬሽናል ሩቲን like እና ዲሲፕሊን the back the engine ቢያስባል ገባ መኪና ያለ እንጂ መሄድ አይችልም። አንተም ደግሞ ያለ ዲሲፕሊን you cannot move anything towards your goal. ይሄ ሁሉንም እንግዳ የምንጠይቀው ነው። ያው መሪን የምታይ ከሆነ ታውቀዋለህ። ምንድነው አንድ ዊዝደም ሼር ማድረግ የምትፈልገው ከኦዲየንሳችን ጋር? ሰው ሊመክር ይችላል ሰው ጎጎ ሊል ይችላል። ግን at the end you are the only person እዛ ውስጥ ያለው እና ራስን ፋይት ማድረግ አለብህ። ገባ ከኋላ ያለ ሰው ጎን ሊል ይችላል ወይ ደግሞ መጥፎ ነገር ሊናገር ይችላል አንተ ላይ ወይ ደግሞ ጥሩ ነገር ሊናገር ይችላል። they are supporters። አንተ ነህ ራስህ ያለው መጨረሻ ላይ። ስለዚህ you should evaluate yourself towards yourself basically እና ቻሌንጆች ምንም ታደርገው አንተ ራስህ ነህ ፌስ የምታደርገው። ስለዚህ ለዛ ነው ቀድመህ ለዛ ተዘጋጅተህ መሄድ አለብህ። ስለዚህ I mean እግዚአብሔር ይርዳ ነው ብለው ቴንክ ዩ በጣም ስለመጣ ጥሪያችንን አክብረ እና ስለ ጀርኒ ስለ ኢኮሲስተሙ ስለ ፖሊሲ ስለ ብዙ ነገር ነው ያወራነው እና በጣም ነው የምናመሰግነው። ቴንክ ዩ በጣም አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ። መሪዎች የዚህ ሳምንት ፕሮግራማችን ይህንን ይመስል ነበረ። መልካም ሳምንት።